አንድ መንግስት ስልጣን ላይ የሚወጣው የማንንም ጎፈሬ ላይ ያበጥር አይደለም፣ ህዝብ ላይ ያገለግል ነው። የሚቀጥለው ምርጫ ህዝብ የሚመርጠው በሰራው መጠን ነው። ከኮሪደር ልማቱም ጋር በተያያዘ ልክ ነው። ጽድት ያለ ከተማ እያየን ነው። ጥሩ ነው ግንባታው። የኛ የሙግት ችግር ግን የኮሪደር ልማቱ ይሄን ያክል ሲያምር ዜጎቹስ እንዴት ናቸው? በየጫካው ደግሞ ያሉ ሌሎች ታጣቂዎች አንዳንዶቹ መንግስትን መገልበጥ ዓላማቸው እንደሆነ ሰላምም እንደማይፈልጉ ለእርቅ እንኳን የሚመጡ አንተ ያነሳቸውን የሃይማኖት አባቶችን እንገላለን እስከ ማለት የደረሱ አሉ። እሱ አይሰማም አቶ ሚዲያው መንግስት እጅ ላይ ስላለ እንደፈለገ ሰላምን ስለሚሰብክበት ምን ትርጉም አለው? አንድ የወንጌል ሰባኪ ወይም አንድ የቁርአን ሰባኪ በሚሰብከው ህይወት እሱ መኖር ካልቻለ የሱ ስብከት ምን ትርጉም አለው? ለምንድን ነው ቁጭ ብለን አንድ አፍታ ለመነጋገር መንግስት በሩን ለምን ወለል አድርጎ አይከፍተው? መንግስት አልከፈተም ብለህ ነው የምታምነው? ባጭሩ ግን በተደጋጋሚ የሚደረገው ጥሪዎች ከአንገት በላይ ነው እያልከኝ ነው። ከልብ አይደለም የመንግስት ጥሪ ለማለት ይፈልጋል። አዎ ከልብ አይደለም። ከተቀመጥንበት የስልጣን ወንበር ይልቅ ለምንኖርባትና ለቀጣይ ልጆቻችን ለምናስረክባት አገር ጥንቃቄ ማድረግ አለብን። አንዳንድ አካላቶች ኦፊሻሊ ከኢትዮጵያ ታሪካዊ ጠላቶች ጋር ወግነው እንዋጋለን የሚሉ ታጣቂዎችም እኮ አሉ። እነዚህንስ ምን ትላቸዋል? ምንድነው ፕሮፌሰር ብርሃኑ ይመሩት የነበረው አርበኞች ግንቦት ሰባት ኤርትራ በረሃ አልነበረም? ከግብጽ ጋር ኮንታክት አልነበረው? ምንም ከሶማሊያ ጋር ግንኙነት አልነበራቸው? አቶ ልደቱ ወደ ሀገር ውስጥ ሊገባ ነው ሲባል መንግስት ከልክሎታል ተብሏል። መንግስት ከከለከለው ፈሪ ነው የኛ መንግስት። ለምንድን ነው የማያስገባው? ልደቱ ይግባና ይሟቁጭ ብሎ ከዚህ ይጨቃጨቅ እንደኛ ተሟግቶ ይታገላበው። ምንድነው እሱ? ይሄን ያ በዚህ ልማት ሰበብ ሌሎች የህዝቡን ችግሮች ደፍቆ መያዝ ግን በጣም አደገኛ ነው። እንዲህ ነው አሁን የተያዘው ነገር። ይሄን እያለማን ላይ ጥሩ ነው። ነገር ግን የህዝቡን ችግር አንደርማይን አድርጎ ደፍቆ ይዞ ይሄን እየሰራው ነው ዝም ብለህ ተገዛ የሚል ከሆነ ግን አንድ ቀን ይፈንድት ይወጣል። በትጥቅ ትግል ጥለን መንግስትን ቤተ መንግስት እንገባለን የሚሉ አካላቶች በጣም አያሌ ናቸው። መንግስት ደግሞ ህግ አስከብራለሁ በቤተ መንግስትንም ወይንም ደግሞ መንበረ ስልጣን የሚያዘው በምርጫ ነው የሚል አቋም አለ። መንግስታችንም ሁል ጊዜ የሚያውጀው ጦርነትን ነው ታያለ። የመከላከያ ጀነራሎችም ሁል ጊዜ ዛቻ ነው የምናየው። ጽንፈኛውን ያኛውም ይነሳና ወራሪውን እንዲያደረግ ነው የሚወራወሩት ቃል ከጥይቱ ጋር ተያይዞ ስሜትንም ይገላል፣ ህይወትንም ይቀጥፋል። አንዳንድ ፖለቲከኞች ደግሞ ድህነትን እንጂ ድሃን አይደለም ኮሪዶር ያፈናቀለ ይሆናል። የድህነት መገለጫው እኮ ድሃ ነው። ድሃ ባይኖር ድህነት የሚባለውም ቃል አይኖርም። ከፋኖ መሪዎች፣ ከኦላ መሪዎች፣ ሌላም አካል ካለ ከነኛ መሪዎች፣ ከቤኒሻንጉል ታጣቂዎች፣ ከጋምቤላ ጋር ያለውን ችግር ለመፍታት ከታጣቂዎቹ አካላት ጋር ለመነጋገር ለምንድን ነው ፊት ለፊት ይሄን ማድረግ የማይቻለው? መንግስት ጫካ ውስጥ ያሉትን ታጣቂዎች በጦር መሳሪያ ከሚጋፋ በቢሮ የተሰገሰጉትን አደርባይ ባለስልጣናቶችን ቢዋጋ ሀገራችን ላይ ሰላም ይመጣል። መፈናቀሉ መበራከቱ የሀገሪቱ በጣም ትልቅ ችግር ነው። ሌላው የስራ አጥ መጠኑ መጨመር፣ የዜጎች ስደት ሰሞኑን እያየነ ወደ የመን የሚፈልሰው ኢትዮጵያዊ ብዛት። የሀገር መከላከያ ሰራዊት በየጥሻው መውደቅ የለበትም። እነኛም ወንድሞቻችን እዚሁ በራሳችን የመከላከያ ኃይል መገደል የለባቸውም። ህዝቡም ችግር ውስጥ መግባት የለበትም። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። እንግዲህ ሀሌታ ሚዲያ ለእናንተ ይጠቅማሉ ያልናቸው ወቅታዊ ጉዳዮችን እያቀረብን እንገኛለን። ዛሬ በሀገራችን ወቅታዊ ጉዳይ ላይ እንግዲህ መምህርና ፖለቲከኛ አቶ አበበ አካሉን ስቱዲዮአችን ጋብዘናል። አቶ አበበ አካሉ በተጣበበ ጊዜ በማለዳ ስቱዲዮአችን ተገኝቷል። በሀገራችን ወቅታዊ ጉዳይ ላይ ከሰማይ በታች ማናነሳቸው ጉዳዮች አሉ የሉም ብለን ተስፋ እናደርጋለን። እንድትከታተሉ ጋበዝኩሻለሁ። አቶ አበበ ሰላም ላንተም በማለዳ ስንጋብዝ በፍጹም ፈቃደኝነት ቀድመህን ስቱዲዮ ስለተገኘ እጅግ አድርጌ አመሰግናለሁ። አመሰግናለሁ እኔም ስለጋበዘ። መልካም አቶ አበበ እንግዲህ መነሻ ነጥባችን አድርገን እንድንጋብዝ የዓለም ዙሪያ ያሉ የኛ ተመልካቾቻችን በጠየቁን መሰረት ነው የጋበዝነ። የላኩልንም ጥያቄዎች አሉ፣ እኛም ደግሞ ያዘጋጃቸው አለ። በዛው በሀገራችን ወቅታዊ ጉዳይ ላይ ትኩረት እናደርጋለንና የመጀመሪያ ጥያቄ አድርገን የምናቀርበው እንግዲህ እኛም ያዘጋጀነው ከተለያየ አድማጮቻችን የመጡ ጥያቄዎች አሉ። በዛ መሰረት
አሁናዊ የሀገራችንን ያለውን ፖለቲካ ሁኔታ እንዴት ተገመግመዋለህ የሚል ጥያቄ መጥቶልሃል። እሱን ብትመልስልን። አመሰግናለሁ ስለጋበዛችሁኝ። እንግዲህ ያው ዛሬ ያለንበት ዓለም ሉላዊነት ወይም የስልጣኔው እንትን አንድ ላይ ያሳሰረን ዘመን ላይ ነው። የዓለማችን ፖለቲካ በተቀያየረ ቁጥር እኛም ሀገር ላይ የሚያሳድረው አሉታዊና አዎንታዊ ተጽዕኖ አለ። ከዓለም አቀፉ ፖለቲካ ባሻገር የኛ የሀገራችን የውስጥ ፖለቲካ ምን ይመስላል የሚለው እሱን በጣም ትልቅ ወሳኝ ነገር እና ኢትዮጵያ አሁን ያለችበት ሁኔታ በብርቱ የሚያሳስብ ደረጃ ላይ ደርሷል። ያው ሁሉም ሰው ሲንቀሳቀስ እኔ እናንተም እዚህ ኢንተርቪው ስናደርግ መኪናውም ሲንቀሳቀስ ምንም የንግድ እንቅስቃሴውም ሲተራመስ ስታይ ሁሉም ነገር ሰላም ይመስልሃል። ነገር ግን አገሪቱ ውስጥ ያለው ችግር በየጊዜው አድማሱን እያሰፋ መጥቷል። በተለይ የውስጥ ችግሮቻችን፣ የውስጥ ግጭቶች፣ ከግጭት አልፎ ውጊያ፣ ከውጊያም አልፎ የጦርነት አይነት ስሜት ያለው አማራ ክልል ላይ ያለው ችግር፣ ኦሮሚያ ላይ ያለው ችግር፣ ትግራይ ላይ ደግሞ ያለው በፍጹም የሀገር ፍቅር ስሜት የማይገለጽበት የህወሓት እንቅስቃሴ ምን ያክል ገንግኖ ወጥቶ እንደገና ሌላ ጦርነት ለማወጅ የሚንቀሳቀስበት፣ ጋምቤላ ደግሞ ሰሞኑን ያየኸው ትኩሳት የተመለሰበት፣ በጣም ረጅም ጊዜ ስቃይ ሲያሳየን የነበረው የቤኒሻንጉል ጉሙዝ ክልል እንደገና አንዳንድ ፍንጮች የሚታዩበት፣ እነኚህ ትኩሳቶች በጣም በዝተው የታየበት ነው። ትግራይ ያለው ረሃብ በተለይ ህጻጽ ካምፕ ላይ የምናየው መጠለያ ጣቢያ ላይ፣ እዚህ ደብረ ዘይት ደብረ ብርሃን አማራ ክልል ላይ ያለው ካምፕ ውስጥ ያለው የረሃብ እንቅስቃሴ፣ እነኚህ በጣም አሳሳቢ ነው የሚሉት። ሌላው የህግ የበላይነት መከበር አለመቻል፣ ዜጎች እንደልባቸው በህገ መንግስታዊ መብታቸውን ተጠቅመው ከቦታ ቦታ መዘዋወር አለመቻላቸው፣ ግድያው፣ መፈናቀሉ፣ መበራከቱ የሀገሪቱ በጣም ትልቅ ችግር ነው። ሌላው የስራ አጥ መጠኑ መጨመር፣ የዜጎች ስደት፣ ሰሞኑን እያየነው ወደ የመን የሚፈልሰው ኢትዮጵያዊ ብዛት፣ በየበረሃው የሚወድቀው ብዛት፣ ዓለም አቀፍ የዚህ የእርዳታ እንትኖች የሚያነሱብን በተለይ የፍልሰተኞች እንትን በብዙ ጊዜ ዓለም አቀፉ ያነሳብናልና የኢትዮጵያ ስደተኞች የየመን በረሃ እየበላቸው ናቸው። እነኚህ ችግሮች ተዳምረው ኢትዮጵያ ውስጥ ሁሉም ነገር አግዝፈውት እናያለን። ከዛ ውጭ ደግሞ የተሳከረ ፖለቲካ መኖር፣ ፖለቲካው ተሳክሮ እናያለን። ይህን ያክል 130 ምናምን ሚሊዮን የሚሆን ህዝብ ይዘን እጅግ በጣም አስጨናቂ በሆነ በኋላ ላይ የሰጠኝ ጥያቄ ያለ እሱ ላይ እናነሳዋለን። ይህን ሁሉ ህዝብ እንዴት አድርጎ ማኔጅ ማድረግ እንደሚቻል በጣም አስቸጋሪ የሆነበት ዘመን ላይ ነው የደረስነውና ትውልዱም እየበዛ የመጣበት፣ የህዝብ ቁጥር እየጨመረ የመጣበት፣ ከተሞች በህዝብ ቁጥር እየተጨናነቁ የመጡበት፣ የሰዎች መሰረታዊ ፍላጎት መሟላት ባልቻለበት ሁኔታ የዕለት ምግብ የዕለት ጉርስ እንኳን ለማግኘት የኑሮ ውድነቱ አንጠራውዞ በያዘበት በዚህ ሁኔታ ውስጥ ኢትዮጵያ በጣም አስቸጋሪ ነገር ውስጥ ነው ያለችው። በተለይ ይሄ ጦርነትና ውጊያ፣ ይሄ እርስ በርስ በየቦታው ያለው ችግር፣ ጠመንጃ ያማዘዘው ጉዳይ፣ የታጠቁ ኃይሎች በየበረሃው በየከተማው ያሉ የታጠቁ ኃይሎች ይሄንን በድርድር ችግሩን መፍታት ካልተቻለ የበለጠ አድማሱን እያሰፋ መጥቷል። ከዛ ውጪ መንግስታችን ብዙ ጊዜ የሚሰጠን መረጃና መሬት ላይ ያለው መረጃ የሚለያይ በመሆኑ አስቸጋሪ ነገር ነው የገጠመንና ከዚህ ውስጥ ለመውጣት በጣም ብርቱ ጥረት መደረግ መቻል አለበት። መልካም። እንግዲህ ያለው ሁኔታ አስቸጋሪ ነው በሚለው እሳቤ ላይ ነው ያንተ አመለካከት። እንግዲህ አንዳንድ ጥያቄዎች ይህንን ተያይዞ ቢመጡ ለምሳሌ ሀገሪቷ በትልቅ የለውጥ ጎዳና ላይ እንደሆነች ማሳያ የሚሆኑ ነጥብ በነጥብ የተሰሩ ፕሮጀክቶች አሉ። እንደ ህዳሴ ግድብ፣ እንደ ኡጋዴን የፈለቀው ወይንም ለእይታ የቀረበው የጋዝ ጉዳይ፣ በተጨማሪ ደግሞ ትላልቅ ከተሞች ውስጥ ያሉ የኮሪደር ልማቶች አልፎም ደግሞ በየዋና ዋና ከተሞች በኢትዮጵያ ባሉ ዋና ከተሞችም የገጠርም የኮሪደር ልማትም ባለበት ሁኔታ አንጻራዊ አድርጎ ለምን አልገመገምክም ለሚለው ጥያቄ ምን መልስ ይኖረዋል? አጣበበ ጥሩ ጥያቄ ነው። አንድ መንግስት ስልጣን ላይ የሚወጣው የማንንም ጎፈሬ ላይ በጥር አይደለም፣ ህዝብ ላይ ያገለግል ነው። የሚቀጥለውን ምርጫ ህዝብ የሚመርጠው በሰራው መጠን ነው፣ ወይም በምርጫ ቅስቀሳ ወቅት በነደፈው ማኒፌስቶና
በምርጫ ክርክር ወቅት በገባው ቃል መሰረት ህዝቡ እየሰለጠነ ሲመጣ ይሄን ቃል ገብተህ ነበር በዚህ ምርጫ ወቅት ላይ ለምን አልሰራውም ብሎ የማንንም ጎፈሬ ላይ ያበጥራል። ቤተ መንግስት የሚገባው እዚያ አጠገባቸው ያለው 4 ኪሎ ህዝብን ለማገልገል ነው፣ አገር ለማሳደግ ነው። ይሄ የመጀመሪያው የመንግስት ኃላፊነት ነው፣ ቁጭ ሊባል አይደለም። ከዚህ አንጻር የሚታዩ እንትኖች የመንግስት መደበኛ ስራዎች ናቸው፣ መሰራት አለባቸው፣ ምንም ጥርጥር የለውም። ያነሳልኝ የህዳሴ ግድብ በትውልድ ቅብብሎሽ የምናሻግረው ላለፉት 14 ዓመታት 3 ጠቅላይ ሚኒስትሮችም ተቀይረው በተሰራ ነው። ወል እሱ የኢትዮጵያ ህዝብ አሻራ የኔም ያንተም ያለበት ነው። ትልቅ የኢትዮጵያዊነት ድላችን ነው እሱ። ይሄ የብሔራዊነት መገለጫችንም ጭምር ነውና በሱ ላይ ማንም ሰው ድርድር አይኖረውም። ምናልባት እነ ግብፅ በዚህ ጉዳይ ላይ የሚያማቸው ከመሆን ባሻገር ይሄ ደግሞ የብልጽግና ብቻ ውጤት አይደለም፣ የጠቅላይ ሚኒስትሩ ውጤት ብቻ አይደለም። ከአፄ ኃይለሥላሴ ጀምሮ ዲዛይኑን ከመንደፍ መለስ ዜናዊ የመሰረት ድንጋዩን እንትን ብሎ እኛው በእኛው እንሰራዋለን ብሎ እስካስቀመጠው ድረስ አቶ ኃይለማርያም ደሳለኝ የተቻለውን እስካደረገና እስከ ዶክተር አብይ ድረስ ደርሷል። ይሄን ቅብብሎሽ ይሄ ቢኖር ኖሮ እኮ አገር ትለማለች። ሌላውንም እንደዚህ መቀባበል ቢቻል፣ ፖለቲካውንም ስልጣኑንም መቀባበል ቢቻል እንደዚህ በጣም ጥሩ ነበር። መንግስት ሲቀየር የሚፈርስ ግድብ አይደለም ያለን። መንግስታት ሲቀያየሩ ልማቱ የሚቆም አይደለም ያለን። ዘሴም ሌላውም ያው ነው። ኦጋዴን ያነሳው የነዳጅ እንትን የጀመሩት ነበሩ እነ መለስ ዘመንም አሁንም ይቀጥላል፣ ወደፊትም ይቀጥላል። በመንግስቱ ኃይለማርያምም ዘመን እኮ የነዳጅ ፍለጋ ኦጋዴን ላይ ይደረግ ነበር። እነኚህ ነገሮች መቆሚያ የላቸውም። መንግስት የህዝቡን ችግር ለመቅረፍ በኢኮኖሚ ሀገር ለማሳደግ እነኚህን ነገሮች መስራት መቻል አለባት። በአንድ ወቅት ላይ የሰሩ ደግሞ ልማቶች የዛ መንግስት አሻራዎች ናቸው፣ በታሪክ ይቀመጣሉ። ከኮሪደር ልማቱም ጋር በተያያዘ ልክ ነው። ጽድት ያለ ከተማ እያየን ነው። ጥሩ ነው ግንባታው። የኛ የሙግት ችግር ግን የኮሪደር ልማቱ ይሄን ያክል ሲያምር ዜጎቹስ እንዴት ናቸው? በኮሪደር ልማቱ ምክንያት የተፈናቀሉ ዜጎች ምን ላይ ነው ያሉት? ይሄን ስናነሳ ብዙዎች ያማቸዋል። አንዳንድ ፖለቲከኞች ደግሞ ድህነትን እንጂ ድሃን አይደለም ኮሪዶር ያፈናቀለ ይሆናል። የድህነት መገለጫው እኮ ድሃ ነው። ድሃ ባይኖር ድህነት የሚባለውም ቃል አይኖርም እኮ። ስለዚህ ሰው ይቀድማል ከብዙ ነገር። ልማት ማለት ሰው ነው። ሰው ነው አገር፣ ሰው ነው መሬት፣ ሰው ነው ሰማይና ምድሩ። ባዶውን ቢዘረጋ ትርጉም የለውም። ካለ ሰው ምድር ካለ ሰው ምን ስራለች? እነኚህ ዜጎች የተሻለ ህይወት እንዲያገኙ የተሻለ እንኳን ባይሆን አትሊስት አንጻራዊ ህይወት እንዲያገኙ ማድረግ ተገቢ ነው እንጂ ማን ነው እሱ ከተማ ቢጸዳ ቢለማ ቢገነባ ማን ነው የሚጠላው? ከዚህ በዘለለ ግን የዜጎችም ጥያቄ በጣም በርካታ የዜጎች ጥያቄ አለ። የኑሮ ውድነቱ ትልቁ ራስ ምታት የሆነው አሁን ትልቁ እያየኸው ነው የኑሮ ውድነቱን አሁን ገበያ ላይ። በኋላ እንመጣበታለን። እንትን ያልከዋል። እነኚህን ችግር ፈቶ ከተማዎች ቢለሙ ማን ይጠላል? ከተማዎች ቢዋቡ ማን ይጠላል? መጥፎ ጠረን ከከተማዎች ቢጠፋ ማን ይጠላል? አይናችን ጥሩ ነገር ቢያይ ማን ይጠላል? ነገር ግን ዜጎች የዕለት ጉርሳቸውን ሸፍነው ኑሯቸውን አሸንፈው የዜጎች ህይወትም ተቀይሮ ብናየው አብሮ እኩል ይሄዳል። ዜጋው ጠግቦ በልቶ የሚያየው ነገር የሚያዝናናው ሲሆን ባላንስ ያደርጋል ህይወቱ። ከዛ ውጭ ግን እነኚህ ችግሮች እያሉ ዜጎች ሰላም ሲያገኙ የሰላም ድባብ ሲፈጠር ጥሩ ነው። ይሄ ባለበት ሁኔታ የሚሰሩ ልማቶች ቀጣይነት አላቸው። ህዝቡም አክሴፕት ያደርጋቸዋል፣ ይፈልገዋል ህዝቡ። ነገር ግን በዚህ ልማት ሰበብ ሌሎች የህዝቡን ችግሮች ደፍቆ መያዝ ግን በጣም አደገኛ ነው። እንዲህ ነው አሁን የተያዘው ነገር። ይሄን እያለማን ላይ ጥሩ ነው። ነገር ግን የህዝቡን ችግር አንደርማይን አድርጎ ደፍቆ ይዞ ይሄን እየሰራው ነው ዝም ብለህ ተገዛ የሚል ከሆነ ግን አንድ ቀን ይፈንድት ይወጣል። ስለዚህ ጥንቃቄ ይፈልጋል ለመንግስትም። መልካም እንግዲህ ቅድም አንድ መንግስት የሚመረጠው የማንን ጎፈሬ ላይ ያበጠረ የሚል ቃል ተጠቅመሃል። ይሁንና እንግዲህ ኢትዮጵያ ውስጥ የተለያዩ መንግስታቶች ቃል ገብተው ስልጣን ከያዙ በኋላ የሆነውን ነገር በአይናችን የታዘብናቸው ናቸው። ይሄ መንግስት ግን ብልጽግና የሚለውን ስም ካስተዋወቀ በኋላ መደመር የሚለውን የፖለቲካ አይዲዮሎጂ ከተናገረ በኋላ በዚህ በለውጥ ውስጥ ከፍተኛ ማዕበል ውስጥ ይህን የመሰለ የኢኮኖሚም የከተማም ጠቅላላ የሚታይ የሚጨበጥ ነገር ቀርቦ የታየበት ነው የሚሉ ሰዎች አሉ። ለምሳሌ አንድ የናይጄሪያ ፓርላመንቱን የጋና
የ5 ዓመቱ ለውጡን የከተማውን ለውጥ በዛ መልክ ስትገልጸው እናንተ ተቃዋሚዎች ጥላሸቱን ብቻ ነው የምትናገሩት። የተሰራውን ነገር አሁን እንደተጠቀምከው የመንግስት አንዱ የተመረጠው ለዚህ ነው እንጂ የሰራው ነገር ይሄ ነው ያጠፋው ይሄ ነው ብሎ አትቃወሙ ትባላላችሁ። በዚህ ጉዳይ ላይ ያለ ነገር እኔ ፐርሰናሊም ሆንኩ በፓርቲም እንዲህ ጭፍን ተቃዋሚም አይደለም። መንግስትን ግን የተቃዋሚ ፓርቲዎች ትልቁ ዓላማ ስልጣን መጋራት አይደለም። በእኔ እምነት እንዴት ስልጣን መጋራት የተቃዋሚ ፓርቲዎች ስልጣን ተጋርተው ሀገርን ቢያግዙ እሱ ሌላ ጉዳይ ነው። ፓርቲዎች ግን የተቃዋሚ ፓርቲዎች ትልቁ ተልዕኮ አማራጭ ሀሳብ ይዞ ቀርቦ ህዝቡ ስልጣን ላይ ያለው ፓርቲ ስልጣን ላይ ያለው መንግስት አልተመቸንም ብሎ ሲል በአማራጭ ሀሳብ አሸንፈው ለኢትዮጵያ የሚጠቅመው ይሄ ነው ብሎ እነኚህን ፕላኖች አቅርቦ ለህዝብ ስልጣን ላይ ያወጣል። አለያ ደግሞ ስልጣን ላይ መውጣት በማይችልበት ወቅት ላይ የመንግስትን ህጸጾች እግር በእግር እየተከተለ ነቅሶ እያጋለጠ ለህዝብ ስርዓቱ ራሱን እንዲያስተካክል ያደርጋል። የግድ ቤተ መንግስት መግባት አይደለም። ይህን የማድረግ ኃላፊነቱ የተቃዋሚ ፓርቲዎች ነው። አብሮ መስራት በሚለው ከተያዝክማ የቆሰለ ውሻ እንደ ልቡ አይጮህም ነው የሚሆነው። እንደ ልብ የመንግስትን ስርዓት ልክ አይደለህም ብለህ ለመቃወም ትፈራለህ። የተቀመጥክበት ወንበር አለ፣ ልትነቅጠቅ ትችላለህ። ያ ወንበር አሁን እኮ እያየን ያለ ነው ይሄንን ነው። ነገር ግን እኛ መንግስትን የምንቃወመው ቅድሚያ የሚሰጠውን ነገር ቅድሚያ መስጠት አለበት የሚል ነው። ምን ቅድሚያ ሊሰጠው ይገባል? በተለይ በኢትዮጵያ ፖለቲካ ውስጥ ሰላም። ጥሩ፣ በጣም በተደጋጋሚ እሱን ቃል ስታነሳ አስቤያለሁ። እንደው አላቋረጥም ብዬ ነው። አቶ አበበ ሰላም ሰላም የብዙ ኢትዮጵያኖች ጥያቄ ነው። ለምን ሀገሪቷ በከፍተኛ ታጣቂዎች የተሞላች ችግር ያለባት፣ ህዝቦች የሚሞቱባት የሚፈናቀሉባት ነው። ይህ ሰላም መንግስት በተደጋጋሚ በየሚዲያው በአደባባይ እየወጣ ስም ሁሉ እየጠራ ታጣቂዎቹን ኑ ለሰላም የክልል መንግስታቶችም ሲሉ እናያለን። ይህ ሰላም መሬት ላይ ሊወርድ ያልቻለው ጉዳይ ለምንድን ነው ሲባል እንሰማለን። መቼም አንተም ሰምታል ብዬ ተስፋ አድርጋለሁ። ይህ ሰላም ተግባራዊ ሊሆን ያልቻለው ለምንድን ነው? የሰላም ጥሪው ከብልጽግና ካድሬዎች ወይም ከብልጽግና መሪዎች አያልፍም። ይሄን የሰላም ጥሪ ለማምጣት የገለልተኛ አካላትንም እኮ መጥራት ተገቢ ነው የሚሆነው። ተዚህ ላይ ወደ ታንዛኒያ ከሆነ ሸኔ ጋር ወይ ኦላ ጋር ነው ሸኔ የሚለውን በዚህ ጥሩን አላሉም እነሱ። ኦሮሞ ሊበሬሽን አርሚ ነው የሚሉት፣ የኦሮሞ ሰራዊት ናቸው። ከኦላ ጋር የተደረገው ታንዛኒያ ድረስ የተሄደበት ጉዳይ እዛው እርስ በርሱ ነው። ለምንድን ነው ሌሎች ገለልተኛ አካላትን ያለያዘው? እዛው እርስ በርሱ ሲሉ እርስ በርሱ ሲሉ ታንዛኒያ የመንግስት አካላት ናቸው ከዚሁ ሰሌክት ተደርገው የተላኩት የብልጽግና ሰዎች ብቻ። ገባህ አይደል? ለምንድን ነው ሌሎች ሰዎችን ሊያሸማግሉ የሚችሉ አካላትን ድርጊቶችን ሶስተኛ ወገን መያዝ ያልተቻለ? የሀገር ውስጥ ሽማግሌዎች ነው የውጭ ነው? የሀገር ውስጥ ሽማግሌዎችም እኮ ነው። ስንት ባህላዊ እንትን አለን እኮ። እኔ ተወልጄ አብረው እዛ ሄደው ማደራደር ላይ እኔ ተወልጄ ያደግኩት ኦሮሚያ ውስጥ ነው። የገዳ ስርዓቱ አለ፣ አማራ ክልል አለ፣ ጉራጌ ክልል፣ ወላይታ እነኚህ ኤሪያዎች ላይ ያሉት የማሸማገል ጥበቦች። ሌላው ደግሞ በሳይንስ በኩል አገር በቀልም አለ፣ ሳይንሳዊ መሆን ሶስተኛ ወገን መግባት ነው። ባልና ሚስት እንኳን ሲጣላ እኮ የሚያሸማግል ሶስተኛ ወገን ይመጣል። እነኚህ ችግሮች ከልብ የመነጩ ሆነው መሬት ላይ ወርደው ብናይ ጥሩ ነው። መምጣት ነው ወደ ድርድር። ችግሩን ሊፈታው የሚችለው ጠረጴዛ ብቻ ነው። መንግስታችንም ሁልጊዜ የሚያውጀው ጦርነትን ነው። ታያለ። የመከላከያ ጀነራሎችም ሁልጊዜ ዛቻ ነው የምናየው። ጽንፈኛውን ያኛውም ይነሳና ወራሪውን እንዲያደረግ ነው የሚወራወሩት ቃል ከጥይቱ ጋር ተያይዞ ስሜትንም ይገላል፣ ህይወትንም ይቀጥፋል። እነኚህን ነገሮች ማስታረቅ መቻል ነው። መንግስት ወደ ሰፊ መሆን አለበት። ለዚህ ነው መንግስት ነው የምንወቅሰው። ለምንድን ነው ጫካ የገቡት ነፍጥ አንግበው በየአቅጣጫው ያሉት ሰዎች ህዝባችን ተበደለ የሚል ስሜት ይዘው ነው የተነሱት? የህዝባችንን በደል ጠይቀን አቅቶናል፣ መስተካከል አልቻለም፣ ዘን ነፍጥ አንግበን ተነስተን መዋጋት አለብን። ለምንድን ነው ትናንት የህወሓት ሰዎች ደርግን ለመዋጋት ነፍጥ አንግበው በረሃ የገቡት? ለምን ሄዱ? ህዝባችን ተጎዳ የሚል አሸንፈውት መጡ። ይሄን ከትላንቱ ተምሮ ከህወሓት ዘመን ተምሮ ዛሬም ይሄን አይነት ችግር እየሰፋ ሄዶ ነገ መንግስትን ከስርዓት በጠመንጃ ፈሙዝ እንዳይገለብጠው ለማስቻልና የተረጋጋች ሀገር ለመፍጠር ከትላንቱ መማር ተገቢ ነው የሚሆነው።
ከትላንቱ ተምረን ዛሬ ላይ ያለውን አሁንም ነፍጥ አንግበው ወደ ጫካ የሚገቡ ወገኖቻችንን አስቁመን ምንድን ነው ችግራችሁ? ኑ እንደራደር፣ ሰጥቶ በመቀበል መሪ ጥያቄያችሁን መሬት ላይ ወርደን እንመልሳቸው። ያስፈልጋል ነው። እኔ እኮ እየጠየኩ ያሉት አቶ በተደጋጋሚ መንግስት ኦፊሻሊ በሚዲያ ወጥቶ ለሀገራችን ሰላም አስፈላጊ ነው፣ ራሱ የመከላከያ አካላቶችም ታጣቂዎችን ወደ ሰላም ይጠራሉ። አንዳንዶቹ ይሄንን የሰላም ጥሪ በመቀበል አሁን እንደ ማስረሻ ሰጤ ቅርብ ጊዜ እንዳየነው እንደ ጃልሰኛ አይነት ወደ ድርድር መጥተው ወደ ሰላሙ ገብተው የውክልና ጦርነት አንዋጋም፣ ይህ ጦርነት የህዝባችን ጥያቄ ሳይሆን የውክልና ብለው ይሄዳሉ። በየጫካው ደግሞ ያሉ ሌሎች ታጣቂዎች አንዳንዶቹ መንግስትን መገልበጥ አላማቸው እንደሆነ ሰላምም እንደማይፈልጉ ለእርቅ እንኳን የሚመጡ አንተ ያነሳቸውን የሃይማኖት አባቶች እንገላለን እስከ ማለት የደረሱ አሉ። እሱ አይሰማም አቶ የነሱን ችግር ደግሞ ጎን ለጎን እያመጣጣ እኔ መቼም የትጥቅ ትግል መንግስት ቀይሮ የተረጋጋች ሀገር ትኖራለች ብዬ አላስብም። በህዝባዊ አመፅ የተገለበጠ መንግስት ተገልብጦ የተረጋጋች ሀገር አሁን በተለይ ኤትኒክ ፌዴራሊዝም ባመሳት ሀገር ላይ ይህንን እናነብራለን ብዬ አላስብም። ነገር ግን ሰው አኩርፎ የታጠቁ ኃይሎች በረሃ ገብተው ሲጮሁ አንተ ሚዲያ ላይ ብቻ መንግስት ስለ ሰላም ስለተናገረ አይደለም፣ እውነተኛ ሆኖ መሬት ላይ መውረድ መቻል አለበት። ስለ ሀገራዊ ምክክሩ በኋላ እናነሳዋለን፣ እዛም ላይ እናነሳለን። የታጠቁ ኃይሎች ችግራችሁ ምንድን ነው ብሎ ልክ ታንዛኒያ ላይ ከኦላ ጋር ለማድረግ የተቻለውን ያክል ከነኛ መሪዎች፣ ከፋኖ መሪዎች፣ ከኦላ መሪዎች፣ ሌላም አካል ካለ ከነኛ መሪዎች፣ ከቤኒሻንጉል ታጣቂዎች፣ ከጋምቤላ ጋር ያለውን ችግር ለመፍታት ከታጣቂዎቹ አካላት ጋር ለመነጋገር ለምንድን ነው ፊት ለፊት ይሄን ማድረግ የማይቻለው? ይሄን ማድረግ ካልተቻለና ሚዲያው መንግስት እጅ ላይ ስላለ እንደፈለገ ሰላምን ስለሚሰብክበት ምን ትርጉም አለው? አንድ የወንጌል ሰባኪ ወይም አንድ የቁርአን ሰባኪ በሚሰብከው ህይወት እሱ መኖር ካልቻለ የእሱ ስብከት ምን ትርጉም አለው? መንግስት ወደ ሰፊ ሆኖ ለድርድርና ለሰላም ጥያቄው ሌሎች አካላትን መንግስት ስለሆነ ስለሚያስተዳድር ቁጭ ብሎ ከነሱ ጋር ተደራድሮና ተወያይቶ ምንድን ነው ችግሩ? ተሸንፈው ማሸነፍ ቢችል ምንድን ነው የመንግስት ችግሩ? በክርስትና እምነት እኮ ክርስቶስ ተሸንፎ አሸነፈን ነው ምንለው አይደል? መስቀል ላይ ሞቶ አሁን እንዲያውም ውልደቱን ልናከብር ነው አይደል? ይሄንን የማድረግ አቅም መንግስት አለው። መንግስት እኮ የመደራደርም የመዋጋትም አቅም አለው። ከመዋጋቱ አቅም በላይ ግን የመደራደር ወደ ሰላም የመምጣት አቅሙን አዳብሮ እስቲ እነኛም የታጠቁ ኃይሎች ኤክስፖዝ አድርጎ መስጠት። ይሄው ስፍራው ድረስ ሄጄ የለመንኳቸው ስፍራው ድረስ በጣም በርካታ ግልጽ አድርጎ ልባርክ ሽምግልናውን ግልጽ አድርጎ ይሄን ቢያደርግ ጥሩ ነው። ነገር ግን እነዛም እየገደል ነው ይሄን እያጠፋ ነው የአንድ ሀገር ልጆች ነን ልባርክ። የሀገር መከላከያ ሰራዊት በየጥሻው መውደቅ የለበትም። እነኛም ወንድሞቻችን እዚሁ በራሳችን የመከላከያ መገደል የለባቸውም። ህዝቡም ችግር ውስጥ መግባት የለበትም። መቀራረብ የምንችልባቸው በርካታ ጉዳዮች እያሉ ችግሮችን ፈተን መጓዝ የሚገባን በርካታ ችግሮች እያሉ በጥይት መመላለስ ተገቢ አይደለም። ሁለተኛ ትንሽ ነው የቀረው ነው የለቃቀምናቸው ነው የሚለው የጀነራሎቻችን ንግግር የበለጠ ያጎሻል። ችግሩንም እያሰፋው ሲመጣ ለምንድን ነው ቁጭ ብለን አንድ አፍታ ለመነጋገር መንግስት በሩን ለምን ወለል አድርጎ አይከፍተው? መንግስት አልከፈተም ብለህ ነው የምታምነው? ባጭሩ ግን በተደጋጋሚ የሚደረገው ጥሪዎች ከአንገት በላይ ነው እያልከኝ ነው። ከልብ አይደለም የመንግስት ጥሪ ለማለት ይፈልጋል። አዎ ከልብ አይደለም። ከልብ ቢሆንማ እኮ ባለድርሻ አካላትን ሁሉ አሳትፎ ዋይኖት እነኛንም አካላት በጉልበታችን በንብርክክ ሄደን ለምን ባካችሁን የአገር ጉዳይ ነውና ኑ ቁጭ ብለን እንደራደር። ምንድን ነው የሆናችሁት? ህዝባችሁ የተበደለውን በደል አምጡት በዝርዝር። መንግስትም ያውቀዋል እኮ ተበደለ የሚለውን አካል አይደል እንዴ? በዚህ ደረጃ እንኳን አንተ የፋኖን እንቅስቃሴ እንመልከተው። ለምን ጫካ ወረዳችሁ ሲባል የአማራ ህዝብ በመላው ሀገሪቱ መኖር አልቻለም፣ ስፔሻሊ ኦሮሚያ ክልል ውስጥ መኖር አልቻለም ብለው አይደለም እንዴ ነፍጥ ያነገቡት? እሱን ኖ አደላ ያንን ብሔረሰብ እንትኑን ማረጋጋት አለበት ባለበት ቦታ ሁሉ። በቀደም ለታ ወለጋ ላይ የደረሰውን ችግር አይተላል። ህዝቡን እርስ በርስ እንዳያቃቅረ እንደ ሰርገኛ ጤፍ የተቀላቀለውን ህዝብ እንደ አማራና ኦሮሞ መካከል የሚፈጥረውን ችግር አስበው። ያ ከወለጋ ያለቀው የሞተው ሰው አሁን እንኳን በቀደም በቅርቡ ምን ያክል ነው እዛው ነፍጥ አንግበው የገቡትን ሰዎች የበለጠ ወደ ብስጭትና ንዴት የሚከተው? ይሄን መጠንቀቅ ነው። ይሄን ጥያቄ ያነሱትን ለመመለስ አንተ ላነሱት ጥያቄ አሁን ላይ ችግሩ የሚወገድ ከሆነ ያንን ጥያቄ ባዶ ታስቀረዋለህ። ትላንት የትላንቱ አለፈ።
እሱም በይቅርታና በምህረት ልናልፈው እንችላለን። ዛሬ ግን ሁለተኛ እንዳይደገም መንግስት ይሄን አስተካክያለሁ ወይ ዛሬም ይሄን ጥያቄ እየጠየቁ ነፍጥ አንግበው ገብተው እኮ ዛሬም ችግሩ አልቆመም። ይሄን ችግር መንግስት ማቆም ቢችል ኖሮ ነፍጥ ያነገቡትንም ታሳፍራቸዋል እኮ። ትላንት ነበር ያው መንግስት በወቅቱ ዶክተር አብይ ወደ ስልጣን ሲመጡ የነበረው መንግስት ጠንካራ ስላልነበር ሌጂቲሜት ስላልነበር በጣም ብዙ ቀውስ ስለነበር አገሪቱ አልተቻለም። ልብ አድርጋ አሁን ህወሓት ጦሩ ትመዝብን ትላንትና የተዋጋ ነው ይበቃናል። ከዛ መማር አለብን። ዛሬ ዳግመኛ ብትመጣ ከምድረገጽ መጥፋት የሚገባትን ድርጅት ነው ተሸክመን እስካሁን የሚመጣ ነው። እንደገና ሌላ ጦርነት የሚመጣ የሚያልቀውን ህዝብ ተመልከት። ስለዚህ ችግሩን እዚሁ መቅረፍ ስንችል ጦር አንግቦ የገባውንም አካል ነው በቃ አሁን ችግሩ የለም በርዷል፣ እናንተም ኑ ግቡና ተነጋግረን ከዚህ በኋላ እናንተ ተበድሏል የምትሉት ማህበረሰብ ችግሩን ቀርፈንለታል ተብሎ ይባላል። ከዚህ ውጪ ሚዲያው ስለተመቸን ብቻ ሚዲያ ላይ ወጥተን ኑ እያልን ከበሮ የምንደልቀው መሬት ላይ ካለው እውነት ጋር ዛሬ ኑ ብለን ደልቀን ነገ ደግሞ የምናየው እነሱ ያነሱት የነበረው የማህበረሰብ ችግር ዛሬም የማይቀረፍ ከሆነ እንዴት አድርገን ነው የምትጋብዛቸውና መንግስት ቁርጠኛ ሆኖ አገር ውስጥ ያለውን በተለይ የዜጎች ከቦታ ቦታ ተንቀሳቀሱ የመምራት መብታቸውን ዲሞክራሲያዊ መብታቸውንም ሰብአዊ መብታቸውንም ተው ዲሞክራሲያዊ መብት እሱ ቅንጦት ሆኗል። የዜጎች ሰብአዊ መብት ህገ መንግስቱ ላይ ተቀምጠው ከቦታ ቦታ ሀብት አፍርተው የመኖር መብታቸው ሰሞኑን ወለጋ ላይ ሆኖ እንግዲህ አይታላል ወደ 500 ምናምን ቤቶች ተቃጠሉ። መንግስት እኮ ይሄን ችግር እንኳን ለህዝብ አይናገርም እኮ ሚዲያዎቹ ጸጥ ነው የሚሉት። የሌላውን ዓለም ችግር ነው የምንዘገበውና ይሄን እየዘገብክ መንግስት ነው ይሄን አይነት ነገር ተፈጥሯል እዚህ ቦታ ነገር ግን እርምጃ እንወስዳለን የያዝነው አጥፊዎቹን ለህግና ለፍርድ እያቀረብን ነው ለማለት ለምንድን ነው የማይዳዳው? የበለጠ ህዝቡን ያስቆጣዋል እኮ ይሄንን የበለጠ ነፍጥ ወዳነገበው አካል ህዝቡ ስሜቱን ለዛ ያስገዛል። ስለዚህ አገር ውስጥ ያለውን መረጋጋት መንግስት የሚፈጥር ከሆነ ተነስቶ ጫካ የገባውም ይመጣል እሱም ያፍርበታል። በቃ የህዝቡ ችግር ተቀርፏል ሰላም ነው ያለው የሚለውን ምላሽ ያገኛል። መልካም እንግዲህ እንደ አንድ ረዘም ምናለ ፖለቲካ ውስጥ እንደቆየ ሰው ቅድም አንድ ነገር ስትል ያስኩ ይሄ ምንድነው ሽምግልና ወይ ደግሞ ታጣቂዎችን በንከካችን ሄደን እንኳን ብንለምን ብላል። አሁን አንተ ረዘም ላለ ፖለቲካ ውስጥ እንደመቆየተ የዚህ ሀገር ችግር በአስኳሉ ሊፈታ የሚችለው በተለይ የጸጥታው ችግር ምን ቢደረግ ነው ትላለህ? አማራጭ ሀሳብ እንደው እኛ ቅድም ያነሳው የካልቸራችንን ነገር ነው። ሰው ጋቢውንም መሬት ላይ አንጥፎ ሽምግልና ይለምናል። ባካችሁ ታርቁ። የጋሞን ሽማግሌዎች አይታቸዋል አይደል? እዚህ ቡራዩ ላይ በነበረ ጭፍጨፋ በጣም በርካታ የጋሞ ዜጎች አልቀው ተፈናቅለው ወደ ሀገራቸው ሄደው የጋሞ ወጣቶች እርምጃ ለመውሰድ ሲነሳሱ የጋሞ ሽማግሌዎች እንደ ባህላቸው እርጥብ ሳር ይዘው ያንን እንትንገቱት። ወጣቶቹም የጋሞ ሽማግሌዎችን እርጥብ ሳርና ሽማግሌዎቹን ረግጠው ለመሄድ አልደፈሩም። ለባህልና ለወጉ የተገዙ ተኮትኩተው ያደጉ ስለሆኑ እንዲህ አይነቱ ባህላዊ እንትናችን መዳበር መቻል አለበት። ከዚህ በዘለለ የኢትዮጵያን ችግር አሁን ያለውን የሀገሪቱን ችግር ቶታሊ ለመቅረፍ ቅድም እንዳልኩ ነው ናሽናል ኮንሰንሰስ ያስፈልገናል። ያው እሱን በኋላ እንመጣበታለን። ነገር ግን ይሄንን ለማድረግ በዳይና ተበዳይ ቂም እየቋጠሩ ላለመሄድ ጥንቃቄ ማድረግ ያስፈልጋል። ከተቀመጥንበት የስልጣን ወንበር ይልቅ ለምንኖርባትና ለቀጣይ ልጆቻችን ለምናስረክባት አገር ጥንቃቄ ማድረግ አለብን። አገር ዘላቂ ተሆን ዘንድ ከምንቀመጥበት ወንበር ይልቅ አገር ናት የምታሳስበን። መሪዎቻችን የሚቀመጡበት ወንበር አገር ስላለች ነው የምትቀመጠው፣ ህዝብ ሲኖር ነው የሚቀመጠው። ስለዚህ በጣም በተቻለ መጠን ኢትዮጵያን ወደ ቀውስ ከሚከታት ነገር ለመገላገል አገራዊ ምክክሩ ጊዜ ሊፈጅ ይችላል። ትላንትም ፕሮፌሰር መስፍን ብለውታል፣ ጊዜ ይፈጃል፣ 20-30 ዓመት ሊፈጅ ይችላል። አሁን ያለውን በርኒንግ ኢሹ ከታጣቂዎች ጋር ያለውን በርኒንግ ኢሹ ለመፍታት ግን ሌላ አካል ያስፈልጋል ነው የኔ እምነት። ሶስተኛ የሚያቀራርብ ያ አካል ለምሳሌ ከማህበረሰቡ ነው የሚወጣጣው ወይንስ የውጭ አካላውን የአፍሪካ ህብረት፣ የተባበሩት መንግስታት የሚያደርጉት ውይይት አለ? ለምሳሌ በቀደም ማስረሻ ሰጤ
ሲፈራረም ኦፊሻሊ እንዳየነው የአፍሪካ ህብረትም የሚመለከታቸው አካላቶችም እንደነበሩ እሱም ደግሞ ጋዜጣዊ መግለጫ ሲሰጥ ረዘም ላለ ጊዜ ውይይት ሲያደርግ እንደነበረ ተናግሯል። እንደዚህ አይነትም ሂደቶች አሉ። የተቋረጠ ነገር የለም። ከዚህ የተሻለ አማራጭ ይኖር ይሆን? አቶ አበበ እርግጠኛ ነህ? ማስረሻ ሰጤ ድርጅት ይዞ ነው የመጣው እዚህ። እውነት እንናገር ከተባለ ጥቂት በጣት የሚቆጠሩ ግለሰቦች ለፖለቲካ ትርፍ ሲባል ሚዲያው አራግቦታል። አይደለም ድሮ እኛ ሙኘሌ በልቶን ሲያወጡልን ሰንኮፉን ጭምር ነው የሚያወጡት። ከላይ ያለችዋን ቁንጫ ካወጡ ሰንኮፉ ውስጥ ያሰቃየናል። በመርፌ ቁልፍ ሰንኮፉም ነው የሚወጣው። ሪሊ በዚያ ደረጃ ኢጋድ ያለበት ስምምነት ምናምን ተደርጎ ቆመ። አሁን ችግሩ እኮ ሲቆሙ ነው። ይኸውልህ እነ ጃልሰኝ ከሸኔ ገቡ ተብለው ችግሩ ቆመ? አልቆመም እኮ። ችግር ሲቆም ነው። ይኸውልህ ችግሩን ማስቆም ስትችል ሪሊ እውነተኛ የሆነ ድርድር ተደርጎ ገብተዋል። አንድና ሁለት ግለሰብ ስለመጣ እነሱን ሚዲያው ስለተነጨ ሚዲያ ላይ አውታቸው እነሱ ብቻ ስላቀነቀኑና ስላወሩ አይደለም። አይ ያው ለምሳሌ በሚዲያ እያየነውን እንመሰክራለን። እዚህ በተለያየ ኦሮሚያ ክልል በጣም ትክክለኛ የኦነግ ሸኔ ሰራዊት የሆኑ በገፍ እጅ ሲሰጡ እናያለን። አማራ ክልልም ለሰላሙን ምርጫ መርጦ ይሄዱ አሉ። ይሁንና አብዛኞቹ ደግሞ በትጥቅ ትግል እየተዋደቅን ነው ብለው መግለጫ የሚሰጡበት ሀገር ነው። እንደው አንጻራዊ አድርገን ስናይ እነዚህ በተለይ አንተ የምታነሳቸው ዋና የሚባሉት የታጣቂ መሪዎችን ጋር ከነሱ ጋር መንግስት በምን መልኩ ድርድር ቢያደርግ ውጤታማ ይሆናል ብለህ ታስባለህ? ቅድም እንዳልነው ዳርዳሩ እንዳልከው ሰንኮፉ ለመንቀል አገር በቀል የሆኑ እንትኖች አሉ፣ የእርቅ ባህሎች አሉ። ወደ ድርድር የሚያመጣን ጉዳይ አለ። የእነሱን ጥያቄ ማጥናት፣ እነሱ ያሉበት ቦታ ድረስ ሁሉ በሰላም ሄዶ ይመጣ አካል ባለፈው ኢንተርናሽናል ሬድ ክሮስ ወሎ አካባቢ በተፈጠረው ጦርነት ሄዶ ምርኮኞችን አይቶ ምናምን አልመጣም። ልክ እንደዛ አይነት ቀርቦ እነሱንም አነጋግሮ ከመንግስትም ቀርቦ የራሱ የሆነ ባለሙያዎችም እኮ አሉናል። ዘመናዊ ትምህርት የተማረው ይሄ ግጭትን ማኔጅ የማድረግ አቅም ያላቸውም ሰዎች አሉ። እነዚህን ይዘ የፖለቲካ ፓርቲዎችም እኮ ድርሻ አላቸው። ባይታወራ አይደሉም እኮ የፖለቲካው ስቴክሆልደርስ ናቸው፣ ዋነኛ ስቴክሆልደርስ። ከነሱም የተውጣጣ የተማረ አካል ይዘ እንዴት እንፍታው? እዚህ ሀገር ውስጥ አንድ ሰው ተቃውሞ ሲናገር ሀሳቡን ሲያነሳ አንተ የዚህ አካል ነህ ብለህ ከምትፈርጀው ከነኛ ጋር የሚደረገውን መቀራረብ መነጋገር ነው። ለምሳሌ እነሱ ለድርድር የጋበዘን አካል የለም ይለዋል። ለምንድን ነው ታንዛኒያ የሄደው የሸኔንትን ለምን ፌል አደረገ? ለምንድን ነው ከነ ጃልመሮ ጋር የነበረው ለምን ፌል አደረገ? መንግስት ነግሮናል ፌል ማድረጉን። የነገሩን እኮ እነ ጃልመሮ ናቸው ፌል እንዳደረገ። 2 ጊዜ ሄደዋል ታንዛኒያ። ፌል ያደረገው ሌሎች ስቴክሆልደርስን ስላላቀፈ ነው። መንግስት በራሱ መስመር ብቻ መፍታት ስለፈለገ ነው። ይሄ አይደለም። እንዴት የአፍሪካ ህብረት እኮ አለው ድርድሩ ላይ በድርድሩ አልተግባቡም እንጂ በሚነጋገሩት ንግግር ይሄን ህዝብ ያውቀዋል። ሲጀመርም ህዝቡ ያውቀዋል። አንዳንዴ ድርድሮች በሚስጥር ነው የሚያዙት። ከድርድሩ በኋላስ እሱ መነገር አለበት። ለምን መሰለህ? የወለጋ ህዝብ እኮ ጃልመሮ ሄደ እኮ ለታንዛኒያ ለድርድር ሲባል አምላካቸውን ለመመስገን እኮ አደባባይ ወጥተዋል። ትዝ ይልሃል? የሰላሌ ህዝብ ስቃዩ በዝቶበት ልጆቹን በቀንበር ታሸክሞ አደባባይ ላይ ወጥቶ ሲለምን እንደነበረ ይፈልገዋል እኮ ሰላሙን እኮ እንፈልገዋል። እንዴ በሰላሙ የማጡት እኮ ዋና ተጠቂ ህዝብ ነው፣ ነፃ ህዝብ ነው። የዛን ጊዜ ጃልመሮ ከመንግስት ጋር ሊወያዩ ነው ሲባል ደስታቸው ወደር አልነበረውም። የወለጋ ህዝብ ስቃዩን የተሸከመው የወለጋ ህዝብ እኮ አልተጮኸለትም፣ አልተነገረለትም እኮ እንደሌላው እኮ ብሔረሰብ በተለይ እዛ ወለጋ ኤሪያ ያለው የኦሮሞ ማህበረሰብ አልተነገረለትም። ጠቅላይ ሚኒስትሩም ታስታውስ እንደሆነ ፓርላማ ላይ ከህወሓት እልቂት ጋር ተያይዞ ሲነሳ ከህወሓት እልቂት በላይ የወለጋው እልቂት የከፋ ነው አላሉንም? ምን ያክል እንደሆነ እንግዲህ አስብ። ስለዚህ ያ ማህበረሰብ እልል ብሎ ነበር። ችግሩ ቢፈታ ማን ይጠላል? ንገረኝ እስቲ። ነፍጥ ያነገቡ ሁሉ እያንዳንዳቸው መጥተው ነፍጡን አውርደው በጋራ አገር ብናለማ ደስታውን እንችለዋለን። እዚህ ሀገር አቶ አበበ ከፍተኛ የፖለቲካ ሴራ አለ፣ ግልጽ እነጋገር ከተባለ። ሁለተኛ አንዳንድ አካላቶች ኦፊሻሊ ከኢትዮጵያ ታሪካዊ ጠላቶች ጋር ወግነው እንዋጋለን የሚሉ ታጣቂዎችም እኮ አሉ። እነዚህንስ ምን ትላቸዋለህ? አቶ መንግስት ብቻ ሳይሆን እንደው ጥሩ ጥያቄ ነው። ይኸውልህ ውሻ በቀደደው ጅብ ይገባል ነው። ትናንትናም ስልጣን ላይ የወጡት ሰዎች በዚሁ መንገድ ነው የመጡት። በሴራ ማለት ነው። በሴራ ነው የመጡት ከነኚህ ጠላቶቻችን። ትናንትና እነ ህወሓት ከግብፅ ጋር ከኤርትራ ጋር እኮ ሰርተው ነው የመጡት። እውነት እንነጋገራል።
ምንድነው ፕሮፌሰር ብርሃኑ ይመሩት የነበረው አርበኞች ግንቦት ሰባት ኤርትራ በረሃ አልነበረም? ከግብጽ ጋር ኮንታክት አልነበረውም? ምንም ከሶማሊያ ጋር ግንኙነት አልነበራቸውም? የምትጠላውን መንግስት ለመጣል ስትል የጠላት ወዳጄ ነው ብለህ ትገባለህ። ይሄ ደግሞ መታንት ስልጣን ላይ ስትይዝ እንደዛ አይነት ሰዎች ይፈጠሩባል፣ በኋላ ይመጡባል እነሱ። ይሄ አያስኬደንም። እኔ ልንገርህ፣ መንግስት እድሜ ልኩን አይገዛም፣ ስልጣኑ አንድ ቀን ያከትማል። ነገር ግን ከጠላት ጋር ተባብረ ኢትዮጵያን ለማጥፋት ከሚዳዳቸው አካላት ጋር ተባብረ የምታደርገው እንቅስቃሴ ግን በታሪክም ያስወቅሳል። ይሄው እኔም እኮ አነሳሁት የትላንቱን ትዝታ በእኔ እድሜ የነበረው። ከጠላት ጋር ተባብረ የጠላኸውን መንግስት የሀገርህን መንግስት ትጥላለህ። በኋላ ደግሞ እሱን ጥለው መጥተህ ከጠላት ጋር ተባብረ ስልጣን ትይዝና ተመልሰህ ትላንት አንተ ወደ ስልጣን እንድትመጣ የተባበረን የጠላት ኃይል እንደገና ደግሞ ጠላት ታደርገዋለህ። ይሄ ቪሽየስ ሰርክል ነው የሚሆነው። አትወጣም ከዛ ቪሽየስ ሰርክል ውስጥ። ትላንትና በተመጣበት መንገድ ዛሬም ይሞከራል። ይሄ አዙሪት ነው አልለቃችሁም ያለን። ከዚህ ለመላቀቅ አንድ ፊቱኑ እንደው የራሳችን የሆነውን አገር በቀል ነገር ይዘን መንግስት የህዝብን ስሜት የሚያዳምጥ መንግስት፣ ዝም ብለህ ችግሩን ሸፍነህ ተራብኩ ሲል አራበህም፣ ተጠማሁ ሲል አልተጠማህም፣ ታረዝኩ ሲል አልታረዝክም፣ ሰላም አጣው ሲል ሰላምን እያልከው ሳይሆን በትክክል ሰላም አታ ልክ ነህ፣ ግን ይሄን ሰላም በጋራ አብረን እናደርገዋለን። የሰው ልጅ እውነት ይፈልጋል፣ እውነትን መስማት። እኔ ፐርሰናሊ የኔ ባህሪ ሁልጊዜ እውነት መስማት እፈልጋለሁ። በቃ እውነቱን ተናግሮን የመሸበት ማደር ነው ያለብን። ገባ አይደል? ይሄን ለማድረግ መንግስት ኮሚትድ መሆን አለበት። ከዚህ በዘለለ ግን አገር ነው የምናፈርሰው። መንግስትን ግን እኮ ታጣቂዎቹ ኦፊሻሊ በአደባባይ እያሉት ያሉትን አቶ አበበ መቼም ትሰማለህ ብለን እናስባለን። ምሳሌ አንጻሪ አርቀን እናቀርብ ብለን ነው። መንግስትን በትጥቅ ትግል እንጥላለን፣ እሱን ደግሞ አንተ አትደግፈው በፍጹም ያስባሉ። በትጥቅ ትግል ጥለን መንግስትን ቤተ መንግስት እንገባለን የሚሉ አካላቶች በጣም አያሌ ናቸው። መንግስት ደግሞ ህግ አስከብራለሁ በቤተ መንግስትንም ወይንም ደግሞ መንበረ ስልጣን የሚያዘው በምርጫ ነው የሚል አቋም አለው። እነዚህን ሁለቶች ሀሳቦች እንዴት ታስታርቃቸዋለህ? ይኸውልህ እኛ የፖለቲካ ፓርቲ መስርተን ስንታገል የቆየ ነው። ባለፉት 2 ዓመታት መንግስት በምርጫ ፖለቲካ እንዲቀየር ነው፣ እንደሰለጠነው ዓለም እንድንሆን ነው። ይሄ አልተመቸኝም አላስኬደኝም መንግስት ብሎ ያኮረፈው ደግሞ ነፍጥ አንግቦ ይገባል በረሃ። ይሄ ምርጫዬ ነው ነፍጥ ነው የኔ ምርጫ ያለውን አካል ምንም ልታደርገው አይችልም። ምርጫዬ ነው ካለ ነፍጥ ነው ያነገብኩት ካለ ያን ነፍጥ ያነገበ አካል ኖ አያዋጣህም ብለህ አባብለህ ተደራድረህ ልትመልሰው ትሞክራለህ። ለምን ጫካ ገባ ብለህ ጠይቀው። ተበድያለሁ ካለ ይሄዳል። ምክንያቱም የሰላም በሮች የሚዘጉ ከሆነ ብዙ ጊዜ የአመፅ በር ይከፈታል። ኢትዮጵያ ውስጥ ያለው የፖለቲካ ምህዳር ዜጎች እንደፈለጋቸው በፓርቲ ተደራጅተው እንደፈለጋቸው በሰላማዊ ትግል ውስጥ እንዲንቀሳቀሱ የሚያስችል ሁኔታ መፍጠር ያለበት መንግስት ነው። እስቲ የፖለቲካ ምህዳሩ ሰፍቶ መደላድሉ ሰፍቶ ተቃዋሚዎች እንደልባቸው ተንቀሳቅሰው በኋላ ስለምንመጣበት ነው። ይሄን ማድረግ ችለው ኖ እዚህ ውስጥ አንታገልም ብሎ አመፅ ፈልጎ የሚሄድ ካለ ሁላችንም አውግዘ ነው ልብ አድርጉ። ይሄን ማሰብ የሚገባ ደግሞ ከህወሓት ወረራ ነው። በህወሓት ወረራ ወቅት ላይ ማን ነው ወደ ሜዳ ያልሄደው? ሰራዊቱን ለማገዝ ማን ነው ያልሄደው? ሄደናል እኮ ድጋፍ አሰባስበን ከዚህ ሄደናል፣ ግንባር ድረስ ሄደናል እኮ አገር እንዳትፈርስ ለመከላከል። ይሄን ያደረግነው አገር ሊያፈርስ የመጣ የህወሓት ኃይል ስለነበረ ነው። ይሄን መከላከል ተገቢ ነው የሚሆነው። ነገር ግን ዛሬ ላይ እንዲቀዝቅዞ እዛም አካባቢ ያለው እንትን ስናይ ሪላቲቭሊ የትግራይ ህዝብ ትንሽም ቢሆን የጥይት ድምፅ ባለመስማት 2 ዓመት አሳልፈዋል። ይሄን ለማድረግ የሚያስችል የፖለቲካ መደላድል መፍጠር ነው። ማስፋት እኮ ነው። በር የሚጠብቅ ከሆነ እኮ ግድግዳ ታፈርሳለህ አይደለም? አላስወጣ ካላሁን ይሄ በር ታፈርሰዋለህ ግድግዳውን። አንተ መውጣት አለብህ። ያ ግድግዳውን እንዳይፈርስ አንተ በሩን ማስፋት ነው ያለብህ መጀመሪያ ላይ። ስለዚህ የሰፋ የፖለቲካ ምህዳር መኖር አለበት። ጠቧል ነው የኛ ጥያቄውን። መልካም ወደሚቀጥለው ጥያቄዎች በዛው እየገባል። ለምሳሌ በነዋሪነታቸው አብዛኛው በውጭ ያደረጉ ፖለቲከኞች ነን የሚሉ የሚጠይቁት ጥያቄ አለ። የሽግግር መንግስት የሚል አለ። መንግስት አሁን አንተ አንዱ ይስፋ ይጥበብ የምንላቸው ጉዳዮች ከዚህ ጋር ድንገት ተያያዥነት ካላቸው ብለን ነው። እነዚህ የሽግግር መንግስት ስልጣንን በአቋራጭ ለመያዝ ነው ይላል። ሌላ ደግሞ ፖለቲከኞች መሀል ላይ ያሉ
ሲጀመር የሽግግር መንግስት ብለው የሚያስቡ ሰዎች በአይዲዮሎጂም በምንም የማይግባቡ መንግስት ብቻ ለመጣል የውጭ ቅጥረኞች ሆኖ ሌላ ሀገር ላይ እንደተፈጠረው ሀገርን ለማመስ የሚሰሩ ነው ይላሉ። ይሄን ጉዳዮች በዚህ አያይዘህ ብትመልስ። እንግዲህ እኔ ኢትዮጵያ ውስጥ ነው ያለሁት ወንድሜ ተሾመ። ውጭ ያሉ ሰዎች የራሳቸው ስሜት አላቸው። እኔ ግን እንደ አንድ ተራ ኢትዮጵያዊ ሀገሬ ላይ ቁጭ ብዬ ነው መንግስት እሰጽ ካለበት ይሄ እሰጽ ነው፣ የሚደገፍ ነገር ካለው ይሄ ስራ ይደገፋል ብዬ የምለው ሀገሬ ላይ ሆኜ ነው። ከዛ ውጪ ማንም የውጭ ኃይል እኔን አንድ ተራ አበበን የማንም እንትን ተሸካሚ አይደለሁ። የማንም አይዲዮሎጂ የማንም ስሜት እዛ ውጭ ያሉ ወገኖች ብሶት ያለባቸውም አሉ። ምንድነው አብዛኛዎቹ እኮ ከብልጽግናም ጉያ ስር ከኢህአዴግም ጉያ ስር እኮ ሄዱ ሰዎች ናቸው። ብዙ ጊዜ እናገራለሁኝ እኔ ብልጽግናም ሆነ ኢህአዴግ የራሳቸውን ጓዳ መሸፈን አለባቸው። ለነኚህ ብጥብጦች እጃቸው የለበትም። ብልጽግና ውስጥ ያሉ ከፍተኛ ሹማምንት እውነት እንነጋገር ከተባለ ራሱ ብልጽግና መዋቅር ውስጥ ጫካ ያለውንም ጭምር የሚደግፍ አካል የለም ሞልቷል። ጠቅላይ ሚኒስትሩም እኮ ይናገራሉ ብዙ ጊዜ። በደንብ እኮ ነው ያለው። እዛው ከጠቅላይ ሚኒስትር ቢሮ የሚወጡ ሚኒስትሮች የሉም እንዴ? በርህን መዝጋት ነው ያለብህ። በሁለት ቢላዋ የሚበሉ ሰዎችም አሉ። ከዚህ በዘለለ ግን እኔ የሽግግር መንግስት ጥያቄ ጠቅላይ ሚኒስትሩን ባለፈው አገራዊ ምክክሩ አድዋ 00 እዚህ ሲታወንትን ሲባል ለህዝብ አጀንዳ መሰባሰቡ ጉዳይ ሲታወጅ ከሽግግር መንግስት ጥያቄ ውጪ ሁሉም አጀንዳ መቅረብ ይችላል ሰው የመረጠው ብሏል። ዋይ ነው የሽግግር መንግስቱ አጀንዳ ቢቀርብ ምን ነው ችግሩ? ይቅረብ። የሰንደቅ ዓላማ ጉዳይ ኢትዮጵያ የሚለው ስያሜ ጉዳይ ለድርድር ከቀረበ ለምን እንፈራዋለን? አጀንዳ ለምን እንፈራለን? የሽግግር መንግስት ግን ቆይ አስጨርሰኝ። አሁን ባለችበት ቆይ እሱን እንመጣበታለን። እሱም የራሱ የሆነ ችግር፣ ሁሉም ነገር እኮ ችግር አለው። ነገር ግን አጀንዳ ሆኖ በዚህ በእንትኑ ቢቀርብ ምንድን ነው የምንፈራ? እንወያይበት። አዎ እዛ ውጭ ያለው አካል ሽግግር መንግስት እኔ የምልህ እኔ ቅርታ አድርግልኝና አሜሪካና አውሮፓ ቁጭ ብሎ የመንግስት ለውጥ ለማምጣት የሚደረጉ ትግል አያዋጣም። እዚህ የሚደረገው ትግል ነው የሚያዋጣ። ታምናለህ? እዚህ በሚለው እኔም ብለህ ከውጭ የሚመጣልን እንደምጠብቀው ነው። እዚህ ከዚህ አንተ ስጋት የለብህም? በምኑ ማለትም እዚህ ቁጭ ብለህ እንደፈለግ ስትናገር ስጋት ቢኖርብኝስ የሚመጣውን ነገር ልቀበል ዝግጁ ሆኜ እኮ ነው። አሁን ከአንተ ጋር የምወያየው የፈለገ ነገር ይመጣል። ለራሴ ለሚስቴና ለልጆቼ ነገር የሚመጣውን ነገር ልቀበል ምንም ጥላቻ ኖሮኝ አይደል። እንደ ሌላው ሰው ተነስቼ በሌላ አካል በኩል ቦታ የፖለቲካ ጥቅኝት ማገኝ ሰው ነኝ። አላደርገውም። ያለ አገሬ ናት። በሀገሬ ቀልድ አላውቅም። ገባ? ስለዚህ ይሄንን ነው ጠንክረን መታገል የሚገባን እንጂ እነሱ ግቡና ታገሉ እያልክ ነው። ያስ ይኸው አሁንም አንተ ፊት አሁን ምሳሌ እንደናቶ ገዱ እንደ የተለያዩ ፖለቲካ ስማቸውን ጠርቼ እኔ ለመጥራት ብዬ ሳይሆን እኔም ጠርቻለሁ ስማቸው። ልክ ነህ። አቶ ልደቱ ወደ ሀገር ውስጥ ሊገባ ነው ሲባል መንግስት ከልክሎታል ተብሏል። መንግስት ከከለከለው ፈሪ ነው የኛ መንግስት። ለምንድን ነው የማያስገባው? ልደቱን ይግባና ይሟቁጭ ብሎ ከዚህ ጨቃጨቀኝ እንደኛ ተሟግቶ ይታገላብሮ ምንድን ነው እሱ? ይሄን ያህል እሱ እዛ ተቀምጦ የትራምፕ ፖሊሲ ነው። አሁን አንዳንድ የትራምፕ ፖሊሲ አስፈርጥጦ ያስገባቸው ሰዎች አሉ። ኦፊሻሊ በአደባባይ ወጡ ቤታቸውን ቁጭ ያሉ አሉ። ያንን አይቶ ነው አሁን ደግሞ የትራምፕ ፖሊሲ ጠራርጎ ሊያስገባቸው ነው የሚልም እኮ መረጃ እየወጣ ነው። ሳይወድ በግዱ እሱ እንግዲህ እዛ የአሜሪካን ፖሊሲ ነው። ይውጡልኝ ካለች ታስወጣቸዋለች። ምን ችግር አለው ብላል። እኛ አሁን እሱ እንትን አይደለም። እንደ አንድ ኢትዮጵያዊ ግን ተጠራርገን የምንወጣበት አገር ሄድ ነው። እዚህ ያለው ፖለቲካ ምህዳር በመጥበቡ ነው። የሰዎቹ ችግርም እንዳለ ሆኖ ነገር ግን መንግስታችን እዚህ ያለውን ቢያሰፋው እንደው ዝም ብሎ በጥጋብም ተነስቶ ሄዱ ሆነ ተጠራርገው ይምጡ። ነገር ግን እሱ አይደለም። እዚህ ዜጎች ተጠራርገው እንዳይወጡ ከዚህ አገር ለቀው እንዳይሄዱ ብዙ መስራት ይገባዋል። በተለይ ፖለቲካሊ ይሄን ማድረግ ነው። ከዛ ውጭ ግን እኔ የሽግግር መንግስት የሚለው አጀንዳ ቢሆን ደስ ይለኛል። አያስፈልገንም ካል የራሱ እንትን ሳይድ ኢፌክት እንዳለው በደንብ እናውቃለን። ስማ ኢትዮጵያ በዘር የተበጣጠቀችበት ኢቭን አልፎ ከዘር አልፎ ወደ ጎሳ የገባንበት ክላል ላይ ደርሰናል። ከኢትኒክ ፌዴራሊዝሙ ላለፉት 30 ዓመታት እርስ በርስ አባልቶናል። ስማ አልጋ ላይ ወጥቷል። የኢትኒክ ፌዴራሊዝም አልጋ ላይ ባልና ሚስትን ዘር አስቆጥሮ አፋቷል። እኔ ሽማግሌ ሆኜ ያስታረኳቸው ባልና ሚስት አሉ። እኔ ስታፍ አስተምርበት የነበሩት እንደዚህ በዘር ነገርኩ።
ይሄ ባለበት ታዲያ እሱ ነው እኮ ማለት ይሄ ባለበት ሀገር የሽግግር መንግስትን ሞክረን እንሂድበት ብንል ችግሩ ምንድን ነው የሚለውን አጀንዳው ላይ መወያየት እንችላለን። እንወያይበትም በርካታ ፔፐሮች መቅረብ ይችላሉ። ይሄንን መፍራት የለብንም። ፕራይም ሚኒስትሩም የሽግግር መንግስት አጀንዳ በሀገራዊ ምክክሩ ላይ እንዳይቀርብ መናገርም አልነበረባቸው። ከምድር በታችኑ የአገር ችግር ነው የተባለው ነገር መቅረብ አለ። ይሄ እኮ የሽግግር ማነው ይሄ እንትን አገራዊ ምክክር እኮ ያስፈልጋል። ኢትዮጵያ ዘመናትን ተሻግሮ የመጣ ሰንኮፉ ስር የሰደደ ችግር አለባት ብለን ነው። ይሄን ችግር ለመቅረፍ አገራዊ ምክክሩ 20-30 ዓመት ይፍጅ ለትውልድ የማይተርፍ መከራ እንቀርፍበታለን ብለን አይደለም። ይሄን መቅረፍ ነው። ቅድም እንዳልኩ ሙኝሌ ድሮ ሲወጣልን ሰንኮፉ ጭምር ነበር የሚወጣው። እንደዛ ለማድረግ ረጅም ጊዜ ቢፈጅም ይሄም አንዱ አካል ሆኖ ነው። አሁን አያስፈልግንም የሽግግር መንግስት ያለውን መንግስት ጉብጠት አድርቀን ከዚህ ከዘር ፖለቲካው ቀስ እያለ የተላቀን ወጥተን በምርጫ ፖለቲካ መንግስት የምንቀይርበትን ሲቹዌሽን አመቻችተን እነ ምርጫ ቦርድን የዲሞክራሲ ተቋማትን ገለልተኛ አድርገን እንደ ሌሎቹ አገራት በዚህ መልኩ ብንሄድ የተሻለ የሚሆነው የሚለውን ማምጣት እንችላለን። መልካም። ከዚህ ጋር ተያይዞ አብረን እንድትመልሰው ፈልገው ለምሳሌ መንግስት እርስዎ ቀድሞ የነበሩበት የኢዜማ ፓርቲ ፕሮፌሰር ብርሃኑ ነጋና የተለያዩ የፖለቲካ ፓርቲ መሪዎችን በሀገራዊ ጉዳይ ላይ እስከ ሚኒስቴር ደረጃ በመሾም ሀገርን እያገለገሉ እየሰሩ ነው። ይሄ የመንግስትን ራሱ መንግስትም ይናገራል። የኔ ልቤ ሰፊነት አብሮ የመስራት ፍላጎቴ እዚህ ደረጃ ነው ይላል። እርስዎ ይህን እንዴት ይታዘቡታል? ከዚህ በላይ ምን ማድረግ ይችላለሁ የሚል ሀሳብ አለው። እርስዎ ምን ይላሉ? ቅድም ያነሳውልህ ሀሳብ አለ። ኢትዮጵያ ውስጥ በእርግጥ የዜማ ብቻ አይደለም። ያው ፕሮፌሰር ብርሃኑ በኢትዮጵያ ፖለቲካ ውስጥ አይከን ስለሆኑና የትምህርት ሚኒስትር ሆነው ስለተሾሙ ነው እንጂ ሌሎቹም ፓርቲዎች እኮ ከመንግስት ጋር አብረው ይሰራሉ። ክልል ላይ ያሉ ፓርቲዎችም በየክልላቸው ይሰራሉ። እኛ ሀገር ላይ ከመንግስት ጋር የተቃዋሚ ፓርቲ መሪዎች መንግስትን ማገልገላቸው ችግር የለውም። እኔ እኮ ባለፉት 30 ዓመታት መንግስት ቤት እያስተማርኩ ነው መንግስትን የምቃወመው። መንግስትን መቃወም ሳይሆን የሚመራውን ፖለቲካዊ ገዢውን ፓርቲ የምቃወመው የመንግስት ስራ እየሰራው ነው። ስራዬን በድዬ አይደለም። ኢትዮጵያ ውስጥ ችግሩ መንግስትና ፓርቲ ያልተለየበት ነው። ብልጽግና ደግሞ የበለጠ ከኢህአዴግ በበለጠ መልኩ መንግስትና ፓርቲን አንድ ላይ ጨፍልቆ የተንቀሳቀሰ ያለ ነው። መንግስትና ፓርቲ ባልተለየበት ሁኔታ እንዴት አድርገህ ነው መንግስትን የምታገለግለው? እውነት መንግስትን ነው የምታገለግለው? ፓርቲው እኮ የሚያሳድረው ተጽዕኖ እጁ ረጅም ነው። እንዷቷ በግልጽ አድርጉልኝ፣ መንግስትና ፓርቲ የሚለውን ሀሳብ እንድንረዳው ማለት ነው። መንግስት አገር እስካለች ድረስ አገረ መንግስት እስካለ ድረስ ራሱን ችሎ የሚሻገር መዋቅር ያለው ነው። መንግስታዊ አሰራሩ መቼም ቢሆን አይቆምም። ትምህርት ሚኒስቴር በንጉሱም ጊዜ ነበረ፣ እስከ ብልጽግናም ነበረ። በጣም በርካታ መንግስታት ተቀያይረዋል አይደል? ደርግ በህወሓት ኢህአዴግ ኃይል ከስልጣን ሲወገድ እዚህ አጠገብ ያለው ትምህርት ሚኒስቴር እዚሁ ጠማማ ፎቅ ውስጥ እንዳለ ነው ያለው። ስርዓቱም እንዳለ ነው፣ ተማሪውም እንዳለ ነው፣ ኤቭሪ እንቅስቃሴውም እንዳለ ነው። ግን የደርግ መንግስት የለም፣ የኃይለ ሥላሴ መንግስት የለም፣ ኢህአዴግም የለም። አሁን ይሄ መንግስት ሆኖ የመንግስት የየዕለት አገርን ከማሳደግ አንጻር በሚሰሩ ስራዎች ነው። አንድ ገዢ ፓርቲ ወደ ስልጣን ሲመጣ የራሱን አይዲዮሎጂ ይዞ ይመጣል። ይሄ በዚህ አይዲዮሎጂ ነው ህዝብ አገርን ምርቼ ማሻገረው ብሎ ለህዝብ ቃል በገባው መሰረት ያንን አይዲዮሎጂ ነው የሚተገብረው። በዚህ መልኩ ነው። ፌል ካደረገበት የሚቀጥለው ምርጫ ላይ ማህበረሰቡ ይጥለዋል። ፌል አድርጎበታል፣ ልክ አልነበረም፣ አንተ ይዘህ የመጣው ፍልስፍና፣ አንተ ይዘህ የመጣው የስራ ዕቅድ ልክ አልነበረም ይልሃል። ይሄን ለማድረግ የሚያስችል የመንግስት መዋቅር ከፖለቲካ ጥገኝነት አልወጣም። ገዢው ፓርቲ እንደ ልቡ የሚዘውረው ነው የመንግስት መዋቅር። እዚህ ውስጥ ገብተህ በሰራ ቁጥር ገዢው ፓርቲ የሚያሳድረውን አሉታዊ ተጽዕኖ እየደገፍከው ትሄዳለህ። መንግስትና ፓርቲ መለየት፣ ፓርቲ በአንድ ወቅት ስልጣን ላይ ይወጣል። ከዛ በኋላ ስልጣን ሲለቅ ደግሞ የሚቀጥለው ፓርቲ ይዞ የመጣው ማኒፌስቶ ይዞ የመጣው ፕሮግራም ነው የሚተገበረው። አሜሪካኖችን ያቸው ዲሞክራቶችና ሪፐብሊካን ይዞ ትራምፕ ተመልሶ ለምን መጣ? ባይደን አልተመቸንም እኮ ብሎ ነው የአሜሪካኖች። ዲሞክራቶች በዚህ እንትን ላይ ይዘው የመጡት ልክ አይደለም፣ ባይደን ጥሩ እንትን አለ ብለው እንደገና ያ ይጠሉት የነበረውን ትራምፕ መልሶ አመጡት። እንደዚህ አይነቱ ዲሞክራሲ መስፋት አለ። ይሄ ባይደን መጣ ትራምፕ ሄደ፣ ወይም ትራምፕ መጣ ባይደን ሄደ።
የአሜሪካን ግን የሲቪል ወይም የመንግስት መስሪያ ቤቶች ሁሉም አካላት በቦታቸው ላይ አሉ። ፖለቲከኞች በተናወጡ ቁጥር የማይናወጥ መሰረት ነው ያላቸው፣ ይቀጥላሉ። እኛ ሀገር ላይ አንድ የፖለቲካ ፓርቲ ስልጣን ላይ ሲወጣ የባለፈውን የመንግስት መዋቅር ጠቅላላ ዳሜጅ ያደርግና ምን ያህል ከዜሮ ጀመርኩኝ ይላል። የዜሮ ድምር ውጤት አያስኬድንም። ካለበት የሚሻሻል ነገር ካለ አሻሽሎ መቀጠል ነው። አዎ እንግዲህ የኛ የሀገር ፖለቲካን አንዱ እድገት ማሳያ የሆነው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሲሆኑ ያው ሸዋሚው ወደንም ጠላንም ገዢው ፓርቲ ብልጽግና ነው። ሌሎችን ባለስልጣናቶች ብናነሳ ማለት ነው። ወደ ትምህርት ከገቡ በኋላ ፕሮፌሰር ራሳቸው እየሰሩት ያለ የትምህርቱን እንደ አዲስ እንደ መገንባት ትውልድ ላይ ትኩረት አድርገው እየሰሩ እንደዚሁ ባለበት ሀገር መድበለ ፓርቲ እየተለማመደን ነው የሚሉ አሉ። በዚህ ጉዳይ ላይ እርሶ መልስ ምንድን ነው? አቶ አበበ ቅድም እንዳልኩ እርሶ አሁን ለምሳሌ አያይዘው የሚመልሱ ይሄ መንግስት ለአንድ ሹመት ቢጠራውት አልሰራም ነው የሚሉት? አያይዘው ቢመልሱልን እንደው ደፈርከኛ አይበሉኝ ነው። ችግር የለውም። እዚህ ሚዲያ ላይ መናገርም አስፈላጊ ስላልሆነ እንጂ የተጠየቅንበትም ጊዜ ነበር እኮ አብረን እንስራ የሚለውን ጥያቄ የተጠየቁበትም ጊዜ ነበር። ጥሩ አይደለም፣ ጉራ ይመስላል። እዚያውን ባወራው አይ ብዙም ልናገረው አልፈልግም። ከዚህ በዘለለ ግን ፕሮፌሰር ብርሃኑ ትምህርት ሚኒስቴር ላይ የሰሩትን ስራ እኔም አፕሪሼት የማድረጋቸው ነገሮች አሉ። እንደ አንድ መምህር ጨለምተኛም አይደለሁም። 34 ዓመት በማስተማር ስራ ላይ እንደቆየና በርካታ ምሁራን እንዳፈራ ሰው አሁን እየተወሰደ ያለውን እርምጃ በበኩሌ አፕሪሼት የማደርጋቸውም ስራዎች አሉ። ምንም ጥርጥር የለውም። የእውቀት ክፍተትም የለባቸውም ፕሮፌሰሩ። ነገር ግን አማራጭ ሀሳብ ሆኖ የሚቀርብ ፓርቲ ኢትዮጵያ ያስፈልጋታል። ለምንድን ነው እሱ? አሜሪካን ውስጥ ሌሎች ፓርቲዎች አልነበሩም እንዴ? ሪፐብሊካንና ዲሞክራቶች ብቻ እኮ አሉ አይደል? ይታወቃል እኮ። ኤለን መስክም በቅርቡ አሜሪካን የሚል ፓርቲ ነው ያቋቋመው። እንግዲህ ምናልባት ወደፊት አድጎ ይሄድ ይሆናል። እነኚህ ሁለት ፓርቲዎች አገር የተፈራረቁ ይመራሉ አሜሪካ ነገር ላይ። ዲሞክራቶች ቢያስቀይሙት ህዝቡን ሪፐብሊካኖች አሉልኝ ብሎ አይ ማክሮፊያ አለው። ማክሮፊያ ታውቃለህ? እከሌ እኮ ማክሮፊያ አለው ይባላል። ይሄን ለማድረግ የሚያስችል የመድብለ ፓርቲ ስርዓቱን የሚያሳድግ አካል ፓርቲ ያስፈልጋታል ኢትዮጵያ። እኔም እኮ ኢዜማን 5 ዓመት ከ3 ወር መርቻለሁ። ወደኋላ ተመልሼ ማንሳት ስለማልፈልግ ነው፣ ይቅርታ አድርግልኝ። አሁን በእንትኑ ስላነሳሁ ብዙ ልሄድበትም አልፈልግም። ነገር ግን በጣም ትልቅ አማራጭ ፓርቲ ሆኖ መውጣት የሚችል ነበር ኢዜማ። በቃ ባለው ስታንድ ቆሞ አማራጭ ሆኖ እንደው እንደ ሰንበቴ ጠላ ደጋገምኳት በለኝ እንጂ ብዙ ሚዲያ ላይ አንስቻለሁ። የኬንያ ፕሬዚዳንት ኡሁሩ ኬንያታ ባለፈው ስልጣን ሲይዙ ተቃዋሚ ፓርቲዎችን ስልጣን አልሰጣቸውም፣ በደንብ እንዲቃወሙ ይፈልጋለሁ አለ። አየክፉ ጎረቤት ዕቃ ያስገዛል፣ አላውስም ካለ ተበድረ ተለቀተ ዕቁብ ጠጣ ትገዛለህ። ይሄን ለማድረግ የሚያስችል ህዝቡም አማራጭ አለኝ። ብልጽግና ስልጣን ላይ ባልቅ ዋ ኢዜማ እኮ አለ እንዲባል፣ ዋ ኢህአፓ እኮ አለ፣ ዋ ይሄ እኮ ፓርቲ አለ እንዲባል የሚያስችል መሆን አለበት። ይሄንን ማድረግ ስንችል ፖለቲካውን ባላንስ እናደርገዋለን፣ የሚፈጠሩ ቀውሶችን መፍታት እንችላለን። አብሮ መስራት ፖለቲካ ምህዳሩ ሲመቻች መንግስትና ቅድም እንዳልኩ ፓርቲ ሲለያይ ነውና እሱማ እኮ እኔም እኮ ሀገር የሚያለማ ስራ እኮ ነው እየሰራ ያለሁት። አሁን እኔ ካንተ ጋር የማደርገው ውይይት ሀገር የሚያጠፋ ነው እንዴ? ጉብጠት የሚያቃና እኮ ነው። መንግስት ራሱን ወደ ውስጥ እንዲመለከት የሚያደርግ እኮ አስተያየት ነው የሚሰጠው። ትልቅ ኃላፊነት ነው እኮ በህይወቴ ተወራርጄ ይሄን የማደርገው ለምንድን ነው? አገሬ ለልጆቼ ለሚቀጥለው ትውልድ እንድትቀና። ይሄም እኮ የኔ አስተዋጽኦ እኮ ነው አይደለም እንዴ? መንግስት መዋቅር ላይ 34 ዓመት እኮ ያስተማርኩት ዶክተር ኢንጂነር ያፈራሁት የተሻለ ትውልድ ለመፍጠር ነው። ኖ መንግስትን ስለጠላሁት ወይም ኢህአዴግን ወይም ብልጽግናን ስለጠላሁት ለምን አስተምራለሁ? ትውልዱ መዶልዶም አለበት ብዬ እኮ አላልኩም። በስራ ቦታ ላይ እኮ በጣም ጎበዝ የተመሰገንኩ መንበር ነበር። ስለዚህ ፖለቲካው ላይ አማራጭ ሆኖ መቅረብ ጠንካራ ተቃዋሚ ፓርቲ ያስፈልጋል። ፓርቲ አገራችን ይኖራል። አሁን ለምሳሌ ቅድም እርሷን ስቶታል ኢዜማ አሁን ያሉበት ደግሞ እንደ ኢያፓ አይነት ፓርቲዎችና ብዙ ፓርቲዎች አሉ። እነዚህ ፓርቲዎች በመጪው ምርጫ ጠንካራ ሆነው እንዲመጡ ያስፈልጋል። ይሁንና ግን እዚህ የተፎካካሪ ወይንም ተቃዋሚ ፓርቲዎች አብዛኞቹ ጠንካራ ሆኑ ሲባል ራሳቸው እንዳሜባ እያበዙ እየተበታተኑ ወደ ተለያየ ግሩፕ በመሄድ
ራሳቸው እንዳይጠናከር እርስ በርሳቸው እንዳይስማሙ ሆነዋል የሚሉ አሉ። ይሄ የመንግስት እጅ አለበት የሚሉ አሉ። የለም የራሳቸው ስብዕና ነው የሚሉ አሉ። በዚህ ላይ ያርሱት ምንድነው? አንድ ሰባኪ አንዱ የሰርግ ፕሮግራም ላይ ሁልጊዜ ስጋችን አሸንፎን በኃጢአት ስንወርቅ አንዴ መቼም ተፈርዶበታል ብለን ሁሌ ሰይጣንን እንከሰዋለን ያለ። ይሄ ምሳሌ ይበዛበታል። የመንግስት እጅ ምንም ጥርጥር የለውም ይኖራል፣ ፊት ለፊትም ይኖራል፣ በዘዋሪ መንገድም ይኖራል። ፓርቲዎቹም ከመንግስት እጅ በላይ በራሳቸውም እጅ የውስጣቸውን ችግር መፍታት አይችሉም። ምናልባት የመንግስት እጅ የምንለው በዋነኛነት የፖለቲካ ምህዳሩን አያሰፋላቸውም፣ እንደ ልባቸው መዋቅራቸውን ሊዘረጉ አያስችላቸውም። ሚዲያ አራተኛ መንግስት ነው። እንደ ልቡ መንግስት ሲጠቀምበት ሚዲያ ላይ ተቃዋሚዎች መጠቀም አይችሉም። የፓርቲ አባላትና አመራሮች ይሳደዳሉ፣ ይፈናቃሉ፣ ከስራቸውም ከመኖሪያ ቀያቸውም። እታች ያለው ካድሬ መከራ ነው የሚያበላቸው፣ አያነቃንቃቸውም ፓርቲያቸውን እንዲያደራጁ። ይሄን የማቀው ነው። ሰሞኑን ኢዜማም ለቆታል። የ2013 ምርጫ በተመለከተ ሰሞኑን እየለቀው ነው። ምርጫውን ገምግመነዋል። ወደ 90 ምናምን ገጽ በሚሆን ትልቁ ተግዳሮት የካድሬ እንዲያውም የኢዜማ ሰነድ ላይ ሰሞኑንም በገጻቸው አቅርቦታል። መንጋ ካድሬ ነው ያልናቸው። የካድሬ መንጋ ህዝቡን እንዴት አድርጎ እንዳጭበረበረው እንዳምታታው በደንብ ተገልጿል። በደንብ በጥናት ዳሳዊ ጥናት ጥሩ ጥናት የሰራው ይሄ የተደረገው ምንድን ነው መሰለ? ይሄ አያስኬድም፣ አያንቀሳቅሰንም። ለማሸነፍ ስልጣን ለመያዝ ካለ ጉጉት የተነሳ የማይሰራ ሳቦታጅ የለም በገዢው ፓርቲ። ዘንድሮም የማይሰራ ጉዳይ የለም፣ በኋላ እንገባበታለን። ከዛ ውጭ ግን ፓርቲዎችም የራሳቸው ችግር አለበት። እኛ ሀገር ላይ ተቃዋሚ ፓርቲዎችም ትንንሽ ዘውድ ኪሳቸው ከተው ነው የሚንቀሳቀሱት፣ በሄዱበት ቦታ እያነሱ የሚደፉት። በቃ የሳምሶናይት ፓርቲዎችም ይሏቸዋል ብዙዎቹ። ይሄ ምንም ጥርጥር የለውም። እንደ አሜባ የተራቡ ያልከ ይልቅ ከሆነ ከመጀመሪያው ፓርቲ ተነስተ አሁን እስካለ ውስጥ ምጣ እኮ የልጅ ምናምን ፓርቲዎች አይተዋል። ሲያኮርፍ አንዱ ገንጥሎ ሲወጣ የራሱን ፓርቲ መመስረትና እድር መመስረት ፓርቲ መመስረት ይቀላልኛ ሀገር ላይ። እንዲያውም ትንሽ አሁን ነው 30 ሺህ ብር ምናምን እንትን ገብቶ እንጂ 200 ብር በነበረ ሰዓት እድር ከባድ ነው መመስረት። ፓርቲ መመስረት ሲምፕል ነው። ትነሳና አንተ ፕሬዚዳንት ለመሆን መሰብሰብ ነው ፊርማ። ቤታቸው ቁጭ ብለው እኮ ፊርማ የሚሰበስቡ ፓርቲዎች እንደነበሩ ይታወቃል። ይህን ስናይ ስንት ፓርቲ ከስመዋል ኢትዮጵያ ውስጥ። 160 ምናምን ደርሰን ነበርኩ 130። አሁን ደግሞ ሰሞኑን ትንሽ ጨምሮ ወደ 70 ምናምን ደርሷል። የፓርቲዎችን እንደ አሜባ መራባት ስታይ ሰሞኑን እስከምን ድረስ ነው? ትግራይ 8ኛ ነው 9ኛ ፓርቲ ከስምረት በኋላም አንድ ፓርቲ ተቋቁሟል። አንድ ሁለት ፓርቲዎች ተቋቁሟል ከአቶ ጌታቸው ረዳ ፓርቲ በኋላ። አሁን ትግራይ ላይ 8-10 ፓርቲ ለዛ በቃው ስለሚታው መስክልል ምን ያደርግለታል? ሲነገረኝ ህወሓት ከምታሳድረው ተጽዕኖ የትግራይን ህዝብ ነፃ ማውጣት ከፈለጉ ለምንድን ነው ሰብሰብ የማይሉት? እነኛስ ትግራይ ሺህ አይነት ነው ያለው። ኦሮሚያ ስንት ፓርቲ ነው ያለው? ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ ሰብስበውን ነበረ። ለመጀመሪያ ጊዜ የተቃዋሚ ፓርቲ አመራሮች በጠቅላይ ሚኒስትር ጽሕፈት ቤት በሰበሰቡን ጊዜ ያነሱ ጥያቄ ምንድን ነው? ፓርቲዎች በስታቸዋል፣ መርጃ አድርጉ። በየክልሉ ለምን አይሰበሰቡ? ቆይ መርጃ አድርጉ። ቅድም እኮ ነገርኩ። በፍጹም እኛ ሀገር ላይ የስልጣን እንትን ቆብ ደፍተው መሄድ ነው የሚፈልጉት። ጠመኛ ነው ማለት ነው። ከፊት ለፊት መስመር ላይ መነሳት አይፈልጉም። እሺ አቶ አበበ እንደ ጥሩ እኔ በሆነበት ሁኔታ እቺ ሀገር እንዴት ነው ለነሱ ተላልፋ የምትሰጠው? ሁሉም የኔ የሚል ከሆነ እንዳልከው በኪሱ ክራውን ይዞ ይሄዳል ብለኛል። እንግዲህ አስብ፣ ይሄ መንግስት ከነከፋቱ አይሻልም ወይ? እንደ አንድ ፓርቲ አስተባብሮ ከነምኑ ሀገርን እያስቀጠለ ነው። እነዚህ እጅ ላይ ብትወርቅ ሀገር እንዴት ይሆናል? ሀገር እጅ ላይ የምትወርቀው እኮ ህዝብ ሲመርጣቸው እዛ ጋር ማለት መሰረታቸው እሱ ነገርኩ እኮ። ከአዲስ አበባ ወጥተው ብዙ ስራ መስራት የማይችሉ ፓርቲዎች የአገርን ኃላፊነት የመምራት ይወስዳሉ ብለህ ዶንት ኤክስፔክት። ህዝብ ሲመርጣቸው ሆኖ አገር እነሱ እጅ ላይ ህዝብ መርጧቸው አገር እነሱ እጅ ላይ ወርቃ ብናይ ደስ ይለናል። ከስልጣን ተምረው እነሱም ይለቃሉ ወይ ጊዜውም ሳይደርስ ሊያነሳቸው ይችላል። እዛ የመድረስ አቅም የላቸውም። የራሳቸውም ችግር አለ። አሁን ያነሳውልህ አንድ የመሆን ችግር አለ። ቅድም እኮ ነገርኩ አይደለም? የክልል ፓርቲዎች ብሔራቸውን የወከሉ ፓርቲዎች ብዛታቸው ይህን ያክል አያስፈልግም። ከዛ ደግሞ ሀገር አቀፍ ፓርቲዎች መርጅ እያደረጉ መጡ። አሁን ኢህአፓ፣ መኢአድ፣ እናት፣ አማራ ጌናዊ፣ አንድ ኢትዮጵያ የመሳሰሉት ጥምረት ፈጥረዋል።
ወይ ያኔ ቅንጅት ባይቀናጅ ኖሮ በዛ ደረጃ ይደርስ ነበር? ንገረኝ እስቲ። ሁሉም በየድርሻው በሄድ ኖሮ እዛ ጋር ነው ኢትዮጵያ ምንትን የታጠፈብን ኮላፕስ ያደረገው። ይሄ ስታስበው ፓርቲዎች አሁን ብቻ በጋራ አብሮ በጋራ ውህደቱን በጥምረት አሁን ምርጫው ላይ በጥምረት ቢገባ የትና የት ነው ውጤት የሚመጣው? ባለፈው ምርጫ ላይ ባልደራስና ኢዜማ አንድ ላይ ብንጣመር ኖሮ በሰዓቱ አዲስ አበባ ላይ ቢያንስ 4-5 ወንበር ማግኘት የሚያስችል እኮ እነዚህ ፓርቲዎች እኮ ወዲያው ምን ይፈጠራል? የምንድነው ቡድንተኝነት ይመጣል። ከዛ ደግሞ ዘር፣ ከዛ ቀደም ብለሃል ወደ ጎሳ ሁሉ እየወረደ ችግር እየፈጠረ ነው። አለመደማመጡ በጣም እየከፋ ነው። ይሄ ባለበት ሁኔታ እንዴት እነዚህ ፓርቲዎች አንድ መሆን ይችላል? የፓርቲን ፖለቲካ ትልቅ ኃላፊነት ያለበት ቅድም እንዳልኩ ስልጣን ላይ ያለው ገዢ ፓርቲ ነው። የፓርቲ ፖለቲካ እንዲያድግ አማራጭ ሀሳብ እንዲፈጠር እኔ የምልህ ኡስማን ሱቅ ያጣውን እኮ ከበደ ሱቅ ወይም ገመቹ ሱቅ ሄደ አማራጭ ተገዛላለን። ይሄን ሲስተም መንግስት ራሱ ቢያመቻቸው ፓርቲዎች መደላድሉ ተፈጥሮላቸው በዚህ መደላድሉ ውስጥ መንቀሳቀስ ካቃታቸው ችግሩ ያለው ፓርቲዎቹ ጋር ነው። መንግስት ስልጣን ላይ ያለው ገዢ ፓርቲ እየደጋገመ ይመራል። ቴስት ተደርጓል እኮ በኢህአዴግ ዘመን 97 ምርጫ እኮ አሳይቷል። በጣም ትልቅ ነገር ነው ያሳየው። ኢህአዴግ በህዝብ ዘንድ ጠላ መምራት አትችልም በቃህ እንዳለው ህዝብ በካርዱ እኮ ቀጥቷል። ለምን ኢህአዴግ በወቅቱ ምርጫውን ዲሞክራሲያዊ ያደረገውና ክፍት አደረገው። ከዛ በኋላ እኮ ነው ለካ ክፍት በማድረጋችን ነው ስልጣናችን ልንጠቅ የነበረው። ከኢህአዴግ ዘመን አልፎ እስከ ብልጽግና ድረስ ያ እንትን ነው የሚያባልናቸው። ያ ፎቢያ ያለባቸው የ97 ፎቢያ። ስለዚህ ይሄንን ነው የምትፈራው። ከዛ ውጪ እውነትን እናገር ከተባለ አሁንም ዝግጅት ደረገ ነው። ጥቃቅና አነስተኛ የሸማችና አምራቾች በሴፍትኔት የሚንቀሳቀሱ ድሃዎች ተብሎ የማን ደጋፊ ናቸው? ባለፈውም ኢዜማ ውስጥ እያለን ያን ሰነድ ሰርተነዋል። አሁን ኢዜማ እያወጣው ነው፣ ማየት ነው ህብረተሰቡ። እኛም አንድ ቀን እናወሳዋለን የሆነ መድረክ ላይ። እነኚህ ነገሮች ዛሬ አለመደገማቸውን ማን ያውቃል? እንዴት ተደርጎ ነበር ምርጫው ገና ከመጀመሪያ መዝገባ ላይ ተጨበረበረው? ስለዚህ ምርጫውን እንደው እኔ የምልህ እስቲ ምርጫውን ክፍት ያድርጉትና እንደው ይሄ ህዝብ ማንን ይመርጣል? እንየው መልካም ይታይና ከዛ ትፈርዳለህ። እሺ አንድ ወቅታዊ ጉዳይ ላይ ይሄ ቅድም ስናወራ ነበር፣ ስለ ዜጎች እናወራ። ዜጎች በነፃነት የመንቀሳቀስ መብታቸው ቅድም አወራናቸው መሰለኝ። ያው ሀገራዊ መግባባት መነጋገር ወሳኝነት አለው ብለን እሱን እንቋጭና እንደው ይሄ አቶ አበበን ካገኘ ብዙ ጊዜ ስትናገር እንሰማለን። የህዝቡ በኢኮኖሚ መጎዳት የሀገሪቷን ኢኮኖሚ እንዴት ተገመግመዋለን? ያለው የኑሮ ውድነት እና አንድ ጸሐፊ ምን ሲላየው ቃል በቃል ባነብ መንግስት ጫካ ውስጥ ያሉትን ታጣቂዎች በጦር መሳሪያ ከሚጋፋ በቢሮ የተሰገሰቡትን አደርባይ ባለስልጣናቶችን ቢዋጋ ሀገራችን ላይ ሰላም ይመጣል ይላል። በዚህ ጉዳይ ላይ ያላስ ወንደርፉል ጥሩ ሀሳብ ነው ያቀረበው። ጫካ ነፍጥ አንግቦ ሄደው ለይቶለት እኮ ሄደዋል። በጠላትነት ተፈራርጀህ ባለህ ነገር ትዋጋዋለህ። እዛም ያለው ባለው ነገር ይዋጋል፣ እዚህም ያለው መንግስት ባለው ነገር ይዋጋል፣ ይከላከላል፣ ያጠቃል። ይሄን ለይቶለት እኮ ታውቀዋል። እነኚህ በጣም አደገኛ የሆኑ የጦርነት ቀጠናዎችንም ለየት ታውቃቸዋል። የመንግስት አፍንጫ ስር ያለ ጠቅላይ ሚኒስትሩ አፍንጫ ስር ያሉ ግን እነኚህን አድርባዮች እንዴት አድርገህ ነው የምትዋጋቸው? ለይቶላቸው በጠላትነት አልፈረጅካቸውም። አብሮ ከመንግስት ጋር ቀኝ እጅ ሆነው የሰሩ ናቸው። የበለጠ ህዝብን እያማረሩ ያሉት እነሱ ናቸው። እያየኸው ነው አይደል? በየቢሮ ያለውን ኮረፕሽን። በቀደም የአማራ ምክር ቤትን አይተዋል አይደል? 26 ቢሊዮን ብር ክልሉ በዚህ ጦርነት እየጋየ ትምህርት ቤቶችና የጤና እንትን ተቋማት እየፈረሱ 40% ተማሪዎች ወደ ትምህርት ቤት ባልተመለሱበት ልብ አድርግ። ይህ ሁሉ ነገር ባለበት ከዛም ላይ ዘራፍ እያሉ ፋኖ ላይ የሚፎክሩ ባለስልጣናት ከዛው ከህዝብ እንትን ላይ ነጥቀው የመንግስትን በጀት ሲቆረጥሙ ስታይ ከነሱ በላይ የአገር ነፍሰ ገዳይ አለ። ከነሱ በላይ ፋኖ አገር ነፍሰ ገዳይ ነው። እዚህ ጋር ህዝቡን በመንግስት ወንበር ላይ ተቀምጠው ህዝቡን እያታለሉ ሆዱን እያባቡ በቃላት
እዚህ ጋር ግን ኢኮኖሚ ዛሬ 26 ቢሊዮን ብር አማራ ክልል በጦርነቱ ከሚያጣው ኢኮኖሚ በላይ እነሱ በዚህ ደረጃ ሲያጠፉ ስታይ ሪሊ ምንድነው እያየን አይደል? አንድ መስሪያ ቤት እኮ ሲፈርስ አይተናል። 13 ምናምን ባለስልጣኖች ወርደው አልወርዱም። ሰሞኑ ፓርላማ ላይ ሁልጊዜ የሚቀርበው የኦዲት ውጤት አንድ ቀን እንዲመለስ ክስ ተመስርቶ ያውቃል? ይህን ስታስብ በየቢሮ ተሰግስገው ህዝብን የሚያማሩ ፍትህ የሚያሳጡ መከራውን የሚያበሉ አልተበራከቱም? ኬላ ገመድ እየዘረጉ እንዳሻቸው ሾፌሮችን የሚያሰቃዩ የሚዘርፉ ማለት ይችላል። አምጡ እግር በእግር ጉልበተኛ። ይሄ ባለበት ሀገር ሰው እንዴት አሜን ብሎ ይቀመጣል? እንዴት ታርፋለን? ይሄ ነው እኮ መጀመሪያ ትልቁ ጠላት። እነግርሃለሁ፣ ጫካ ያለውማ ለይቶለት እኮ ሄዷል። ጠላቴ ነው ብለህ ትጠነቀቀዋለህ። ወዳጄ ነው ብሎ ያለውን እዚህ እንዴት አድርገህ ስንት አድርባ ያለ በሁለት ቢላዋ የሚበላ ምን ይላሉ አንዳንድ ጸሐፊዎች? ላይ ያለው አስተዳደር ጥሩ ነው፣ ታችና መካከል ላይ ያለው ነው ችግሩ ይላሉ። ታችና መካከል ከተበላሸ ለላዩስ ማንቆ አይሆንም የሚሉ ሰዎች ያው ለዚህ ይለኛል። የዛሬ 4 ዓመት ኢዜማ ውስጥ እያለው ስራ አስፈጻሚው ለወራት ተጨቃጭቋል። ብልጽግና ከላይ ያለው አሪፍ ነው ከታች ያለው ነው አይደለም፣ ከላይም እስከታችም ብልጽግና አንድ አይነት ነው የሚል ሪሊ ትልቅ ፍጭት። እኔ እዛ ቤት የነበረ ፍጭት ቀላል አልነበረ። የራሳችሁ ጉባኤ የራሳችን የስራ አስፈጻሚ ስብሰባ ላይና ደስ ይለኛል። እንደዚህ አይነት ፍጭት ነው የሚያስፈልግ ገባ። ከዛ በሐሳብ ልዩነት ያው ለብዙሃን ሐሳብ ትገዛል አይደል? በድምጽ ብልጫ የምታሸንፈው ታሸንፋለህ። እኛ ሀገር ላይ እታች ያለው ሰልፍ ኮንፊደንስ የለውም። አካባቢውን የሚመራ ሰው የላይኛውን ነው የሚጠብቀው። እውነት ለመናገር ውሸት ነው። ከላይ ነው ችግሩ ያለው። እላይ ላይ ያለው ችግር ነው ታች የሚወርደው። እላይ ችግሩን እኔ ምን ይሄን እኮ ምን ይላል መሰለ፣ እታች ያለውን እኮ የሾመው ማን ነው? ላይ ያለው አይደል? ሲያጠፋ ችግር ሲፈጥር እሱን መኮርኮም የማይችል ከሆነ የላይኛው በዝምታ የሚያልፈው ከሆነ ችግሩ ከላይ ነው ያለው። አሁን ስናይ እኮ አንዳንዴ በመረጃ በሺህ ቢቆጠሩ እንደተባረሩ ይነገራል። ግን አሁን አንዳንድ መቼም አንተ ከማህበረሰቡ ጋር ቀረብ ያልክ ግንኙነት ስላለ አንድ ቀበሌ ውስጥ ስራ አስፈጻሚ ስህተት ቢሰራ ወይ በኮራፕሽን ቢያዝ በህግ አይቀጣም፣ ወደ ሌላ ቀበሌ ይሄዳል። ሙያዊ ልማዱን ይዞ ነው የሚሄደው እንጂ ሲጠየቅ አይታይም። የህዝብ ጥያቄዎች ነውና እዚህ ላይ ምን ወንበር ነው የሚቀየርለት። ይሄን እኮ ነው ያየነው። ወንበር ነው የሚቀየርለት። ይሄንንም ስለሚያውቁት ነው ገባ። ጥርግ አድርገው ምንድነው አቶ መለስ በአንድ ወቅት ያሉት? የኢህአዴግ ሹማምንት የኢህአዴግ ስልጣን ዛፍ ላይ ወጥቶ እንደ ማንቀላፋት ነው ይሉና ጠቅላላ ጠራርገው ገንዘቡን ሀብቱን ይወርዳሉ። ሲወርዱ የሚጠየቁበት ኮሚሽነሩ 13 ነው ምናምን ዓመት ተፈረደባቸው አይደል? የዚህ አደጋ መከላከልና ዝግጁነት ኮሚሽን ልብ አድርግ። ከዛ ሁሉ የተረጂዎች ጉሮሮ የተነጠቀ ሀብት ልብ አድርግ። ከድሃ ጉሮሮ የሚነጠቅ ከተሰደዱ ሰዎች ጉሮሮ የሚነጠቅ ሀብት ነው የምታየው እዛ ቦታ። እና በዚህ ደረጃ እንዴት ለህዝብ የማይታመኑ ሰዎች ስልጣን ላይ ወጡ? እንዴት ከነሱስ መማር አይቻልም? ስለዚህ ቦታ መቀየር አይደለም። ሰሞኑን አይታል የአማራ ክልል ከ6 ወር በፊት ቦታ ቀየረ። ወደ 20 ምናምን ሰው የሚጠጉ በጣም ነበረ ፎሎ አፕ ማድረገው። በቀደም ደግሞ በነበረው 10 ምናምኖቹን እንደገና እየፈወዘ ቦታ ቀየረ። ሰው ጠፍቶ ነው ወይ? እነሱ ነው። ፓርቲው ስነቀር ለውጥ ማድረግ አለበት። የህግ ማዕቀፉ ደግሞ በጣም ሲሪየስ የሆነ የህግ ተፈጻሚነት ሊኖር ተጠያቂነት የሰፈነበት መሆን አለበት። ሁለተኛ የወሰድከውን እርምጃ ለህዝብ ታሳውቅ ምን አለ ኦፊሻሊ በጓሮ በር ከስልጣን ታወርድና ከተንተን ካለባቸው ማሳወቅ ሆነ። አሁን በቀደም አንድ ቡሉ ቢሮ መናገር አልፈልግም። ቶታሊ ከኃላፊው ጀምሮ ሲያነሱ ሶሻል ሚዲያ እናንተ ናችሁ ሰራችሁት። መንግስት አልሰራም። ከተስተዋል ሰዎች ለህዝቡ ግልጽ ይሄ ነበር። የህዝብን እንባ ለማበስ ስንል እነኝህን ሰዎች ከቦታቸው ላይ አንስተናቸዋል። የመረጃ ክፍተቱ መደፈን አለበት እያልከን በትክክል መልካም። አቶ አበበ እንግዲህ ወደ መጨረሻው ሀሳብ ረጅም ሰዓት ወሰድን፣ ሰዓታችንን ብዙ ሄደ። እንደው እንደ መረጃ ሀሳብ ሀገራችን ኢትዮጵያ በአንድ በሌላ ሀገራችን ናት፣ ሰላም እንድትመጣ ነው አንተም እየተናገርክ ያለው። በተለይ ወደብን በተመለከተ አገራዊ መግባባትን በተመለከተ ያንተን እሳቤ ብለን ብንጨርስ፣ ያው ብዙውን ነገር ጥያቄዎቻችን በመሀል ስለተመለሱ ጊዜ አንፈጅም ብዬ ነው። ይኸውልህ አገራዊ መግባባት ምንም ጥርጥር የለውም። መግባባት አለመቻላችን እኮ ነው እንደዚህ አይነት መቆራቆስ ውስጥ የከተተን። ስማ ዛሬ በየቀኑ ምን ያክል ዶላር ነው ለጦርነት የሚፈሰው? በደርግ ዘመን በየቀኑ
ለታንክና ለመድፍ ለጥይት ለክላሽ መግዣ የሚውለው ገንዘብ የሀገሪቱን ኢኮኖሚ አድቆት አልፈዋል። 17 ዓመት ሙሉ እርስ በርስ ስንጋደል ደርግም መልቀቁ ላይ ቀር። አሁንም አገራዊ መግባባት ኖሮ ከዚህ ጦርነት ስንወጣ ለትውልዱ በርካታ የሥራ መስክ መፍጠር እንችላለን። የህዝቡን ኑሮ ማሻል እንችላለን። በቋንቋም ተግባብተን እንኖራለን። የሀገራዊ መግባባት ጉዳይ ለድርድር የሚቀርብ ጉዳይ አይደለም። ሀገራዊ መግባባት ዓለም ባለመግባባቷ አሁን የተፈጠረውን ነገር አየው። የዓለም አለመግባባት ምን ያክል ዓለምን ለሌላ ሶስተኛ ጦርነት እየጋበዛት የዓለም መጥፊያዋ እንደሆነ እየተነገረ እንዳለ እናያለን። የሀያላኑ አለመግባባት ምን ያክል አስጨናቂ እንደሆነ እያየ ነው። እኛ ሀገር ላይ መግባባት ኖሮ ይሄ ነፍጥ አንግቦም እንትን የሚለው አካል መንግስትም መግባባት ኖሮ ሰላም ወርዶ በጋራ የምንኖር ከሆነ ጥሩ ሀገር ትሆናለች። ጥሩ ሀገር ብቻ ሳይሆን በፍጥነት የምታደግ ሀገር፣ ህዝቡም ትውልዱም ሀገሩን እንዲወድ የምናደርገው ህዝብ ይኖረናል። መግባባትን የሚያክል ነገር የለም። አገራዊ መግባባቱ ላይ ያለን ዳውትም ከመጀመሪያው የመንግስት እጅ ነበረበት። መንግስት እጁን ያውጣ ከነዚህ አይነት ነገሮች ጋር። ተቋማትን ገለልተኛ ያድርጋቸው። አሁንም እኮ ምንጮ ምርጫ ቦርድ ገለልተኛ ይሁን፣ የዲሞክራሲ ተቋማት፣ የፍትህ ተቋማት ገለልተኛ ይሁኑ፣ ፖሊስ፣ ፍርድ ቤቶች፣ አቃቤ ህግ፣ እነ የሰመኮ እንባ ጠባቂ ተቋም እነኚህ ገለልተኛ ይሁኑ እንደሌላው ዓለም። እነኚህ ገለልተኛ ሆኑ ተቋማት ገለልተኛ ከሆኑና በደንብ ተጠናክረው ከወጡ መንግስትንም ሼፕ ያደርጉታል እኮ። ትራምፕ 1000 ጊዜ ፕሬዚዳንት ቢሆን የአሜሪካ እነኚህ ዲሞክራሲ ተቋማት አንድ እርምጃ እኮ ያስገድቱ ይይዙታል። ፍርድ ቤቱ በተለይ ዳኞቹ ያላቸው አቅም። እኛ ሀገር ላይ አንድ እስረኛ ፍርድ ቤት ሲፈታው እኮ ፖሊስ ወስዶ ያስደዋል። አቶ አብዱራህማን የተከበሩ የቀድሞ ምክር ቤት አባል ትናንት አልተፈቱት። ከተፈቱ በኋላ 2 ወር ምናምን ታስረው። ፍርድ ቤት ከማንም የፍርድ ቤት ስልጣን እኮ ከጠቅላይ ሚኒስትሩም በላይ ነው። ይሄን ማክበር አለብን። እንደዚህ አይነት ነገሮች ወደ መግባባት ሲያመጡን ሪሊ ጥሩ ፍትህ እናገኝበታለን። ከዚህ ውጪ እስር መፍትሄ አይሆንም። አገራዊ መግባባት ለመፍጠር የፖለቲካ አመለካከት ያላቸው ለብቻ ለይታ አስራ የምታመጣው ነገር የለም። ወያኔም እኮ በዘመኑ አስራን አለችኛል የመጣ ለውጥ አልነበረም። እሷን ስልጣኗን ከመልቀቅ የከለከላት ነገር የለም። እነኚህን የምታስራቸውን የፖለቲካ ሰዎች አስረ ጠርጥረ ባሰርክበት ጉዳይ ላይ ለውጥ የማይመጣ ከሆነ ምንድን ነው የእነሱ መታሰር ትርጉሙ? ቂም ነው የምታትርፈው። ስለዚህ መግባባት ያስፈልጋል። አገራዊ መግባባቱ ብዙ ጊዜ እናገራለሁ እኔ። ከፖለቲካ ፓርቲዎች ጋርም ውይይት ይደረጋል፣ ከማህበረሰቡ ጋር። ዋናው ግን አገራዊ ምክክሩ የሚያስፈልገው በተጋጩ መካከል ነው አይደል? ነፍጥ ካነገቡት ጋር መወያየት ነው። እስር ቤት ያሉትን ፈቶ መነጋገር ነው። ምንድነው ችግሩ? ይሄን ማድረግ ሲቻል ቀስ እያልክ እየቀረፍክ ትመጣለህ። ቂም ቀስ እያልክ ነው የምትቀርፈው። ህመምም ቀስ እያለ አይደል የምትፈወሰው። ስትታከም በአንድ ቀን ጀንበር እኮ እንትን አትልም። ቀስ እያልክ እያገገምክ ትመጣለህ። እንደዚህ እያደረግነው መሄድ ነው፣ ሌላ ነገር እንዳይጨመር እየተከላከልክ። ይሄ ማድረግ ሲቻል ምናልባት ይሄ ሀገራዊ ምክክር ሰክሰስፉል ከሆነ እሰየ ነው። በጣም ነው ደስ የሚለን። ዘመን ጊዜ ይፈጃል። አስቸኳይ የሆኑ መግባባቶች ግን እንዲፈጠሩ ማድረግ ነው። ሌላው ከዚህ ከኢትዮጵያ የቀይ ባህር እንትን ጋር በተያያዘ ከወደብ ጥያቄ ጋር በተያያዘ ያው ብዙ ጊዜ በቅርብ ጊዜ የሚወጡ መንግስታት የዳቦ ስም ማውጣት ይወዳሉ ለሚቃወሙ ሰዎች። አንዳንዴ መንግስት አሰራሩን ስንተችኛ ባዳና ባንዳ የሚል ደግሞ አሁን መጥቷል። በየመንግስታቱ አዳዲስ ቃላት ይመጡና ወደ መዝገበ ቃላት ይገባሉ። አንዳንዴ ዝም ብለው ይለጠፋሉ። አንድ ሰሞን የህዋስ ዘመን ጁንታ የሚለው እንትን ነበር። አንድ ሰሞን ደግሞ ፋኖ በርከት ብሎ እንትን ሲል ጃዊሳ የሚል ስም ተሰጥቶት በቃ አየሩን ይዞት ነበረ። ጥሩ ናቸው ማለት አይደለም። እነኚህ ቃላት ጥሩ አይደሉም። ቃላት የሰውን ስሜት ያጎሻሉ። መርዝ ነው ከአንደበት የሚወጣ ነገር። ጥንቃቄ ይፈልጋል። በኋላ እኮ እንታረቃለን። አቶ ጌታቸው ረዳ ይቅርታ አድርግልኝ ስሙን አነሳለሁ እኔ ያን ያክል የስድብ ናዳ ሲያወርድ ከርሞ እኮ ተመልሶ መጥቷል። ምን ነገ እኮ ይኸውልህ ነገ በጋራ አብረን ልትቆም ዛሬ ላይ መጠንቀቅ ያለብህ ነገር በጣም ብዙ ነገር ያለው እንገናኛለን። ይቺው ሀገር ናት፣ ሌላ አማራጭ ሀገር የለንም። እስኮርት ሀገር ያለው ካለ አላውቅም። የፈለገ ሰው ሄዶ አሜሪካን ቢመቸው እንደ ሀገር አይሆንም። የፈለገ ይኸው ተመለሱ አይደል አንዳንዶቹ። ስማ ጎትተህ ብታወጣኝ እኔ ደርሼ መጣ ይሆናል እንጂ ከሀገር ወጥቼ አልቀርም። ማን እንደ ሀገር ማን ነው ገበናህን የሚሸፍንልህ ሀገር ነው። እና የቀይ ባህር እኮ በታሪክ ስህተት ነው የተወሰደ። በታሪክ ስህተት ብቻ አይደለም፣
አውቀው የህወሓት ሰዎች ከአቶ መለስ ዜናዊ ጀምሮ አውቀው ኢትዮጵያን በዘር ፖለቲካ ከፋፍለው መገነጣጠል ሲፈልጉ ታላቋንም ትግራይ መገንባት ስለፈለጉ ኤርትራን እንትን አስገንጥለው ወደብ ያሳጡ በሰዓቱ ወደብ የምናገኝበትን ነገር ሁሉ ይዘጉ እነ ዶክተር ያዕቆብ በዓለም አቀፍ ደረጃ ያሉ የህግ ሙያተኞች ኢትዮጵያን ሆ ብለው ወደ ተባበሩት መንግስታት እንዳይሄዱ ብሎክ አድርገው አገር ውስጥ ጥያቄ ሲነሳ 97 ምርጫ ክርክር ላይ እነ ፕሮፌሰር ብርሃኑ ሲያነሱት እነ ዶክተር ያዕቆብ ሲያነሱት እዚህ ሀይ እያሉ የሚከላከሉ ዛሬም የብልጽግና መዋቅር ውስጥ ባለስልጣን ሆነዋል። እሱን እንኳን ንስሐ አልገቡም። እባክህ የኢትዮጵያ ህዝብ የዛን ጊዜ ስተሰርተናል ልክ አልነበርንም ብለህ እንዴት እግዚአብሔር እኮ ኃጢአትን ይቅር የሚለው ንስሐ ስገባ እኮ ነው። ማን ነው ንስሐ የሚገባ? በሰዓቱ አብረው ያስገነጠሉ አብረው ወደብ ያሳጡን ሰዎች ከህወሓት ጋር አብረው ዛሬ ንስሐ ገብተው ሶሪ ግን አሁን ወደብ እንደሚያስፈልገን አሁን አውቀናል፣ ስህተት ነበር ያን የሰራ ነው፣ እንደ ቀላል ነገር ነበር ወደብን ያየ ነው ብለው ለምንድን ነው የማይናገሩት? ዋይኖት ልክ ነህ፣ ፖለቲካ ነው። ፖለቲከኞች ስታቸው ማመን አይፈልጉም። ግን ይሄ ደግሞ ሀገር ይጎዳላ። ማመን የሚገባ ሀገራዊ ጉዳይ ላይ ማመን አለች። ስለዚህ መንግስት የያዘውን የወደብ ማስመለስን ይደግፋሉ። በአጭር ቃል ይሄ መንግስት እንኳን እናስመለሳለን ባይል የሚቀጥለው ትውልድ ወደቡን እንዲመለስ ወደብ እንድናገኝ ለማስቻል ይታገላል። ነገር ግን ወደብን ለማስመለስ የሚጣጣረው በጦርነት ባይሆን ከጦርነት በፊት ቅድሚያ ለዲፕሎማሲያዊ ስራ መስጠት፣ ዲፕሎማሲያችንን ማጠንከር፣ ጥሩ ዲፕሎማቶችን ማስቀመጥ፣ በዓለም ላይ ተጽዕኖ መፍጠር የሚችሉ ዲፕሎማቶችን አፍሪካ ቀንድ ላይ ሌላ ምዕራባውያን ሌላ አዲስ ሀገር እያዋልዱልን ነው አይደለ? ሰሞኑ አይታል። ገና ያዋልዳሉ። ምዕራባውያን ለነሱ በሚመቻቸው መልኩ ገና ያዋልዳሉ። ይሄ ቀይ ባህር ዙሪያ ላይ ገና ያዋልዳሉ። ከምዕራባውያን ባሻገር የአረቦቹን ፍላጎት አይታል። ሳውዲ አረቢያና አረብ ኤሚሬትስ ፍጥጫ ውስጥ ገብተዋል። ድሮ በአንድ ፖፖ አብረው የሚሸኑ ገባ የመንን ለመምታት አብረው የተባበሩ አሁን ይኸውልህ ስማ እንዲህ አይነት ፖለቲካ ጡዘት በመንግስት እኮ በተለይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የአካባቢያችን ጂኦፖለቲካን እናጥና፣ የውስጣዊ ችግሮቻችንን ቶሎ እንግደል የሚል ረዘም ላለ ጊዜ ሲናገሩ፣ በተለይ ደግሞ ኢትዮጵያ ውስጥ ላለው ትልቁ ችግር የዘመናት ጠላት የሆነችው የግብፅ እጅ መኖሩ ይታወቃል። ታጣቂ ይበዛል፣ ሰላም ይጠፋል። በተለይ ንጹሃን ቤታቸው አርፈው ቁጭ ያሉ ሰዎች ምንም በማያውቁት መልኩ ህይወታቸው አላግባብ ይቀጠፋልና እንደው እንደ አንድ ፖለቲከኛ መንቃት የለብንም ወይ አቶ አበበ? ምንም ጥርጥር የለውም። ይኸውልህ ሁሉም ሀገሮች የራሳቸውን ፍላጎት ነው የሚያሳኩት። ዓለማችንን የሚዘውረው ደግሞ ኢኮኖሚ ነው። የጦር መሳሪያውን እኮ አፈሙዝ የሚያስጨብጠው ኢኮኖሚ ነው። ሀያላን መንግስታት ከኢኮኖሚ እንትናቸው ላለመውረድ እነሱ ለከፍታ ላይ ለመውጣት በሚያደርጉ ሽኩቻ ዝሆኖቹ ሲጣሉ የሚጎዳው ሳሩ ነው እንደሚባለው እንደ ሳር የምንጨፈለቀው እኛ ነን። ይሄንን መባነን ተገቢ ነው። ሁለተኛ እንደ ባለፉት የቀዝቃዛው ጦርነት ዘመን ወይም እዚህ ዓለም በሁለት ጎራ ተከፈለች ሶሻሊዝምና ኢምፔሪያሊዝም እንዳልነው ዘመን አይደለም። በጣም በርካታ ሀገሮች ከኋላ እያንሰራሩ መጥተው የእነ አሜሪካ ተግዳሮት እየሆኑ መጥተዋል። ይሄ ባለበት ዘመን ኢትዮጵያም ነገ አፍሪካ ውስጥ እኮ ትልቅ ተጋዳሪ ሆና ትወጣለች። በዚህ መልኩ አናያትም። ይሄን ሁሉ ቁጥር ህዝብ ይዛ፣ ይሄን የተፈጥሮ ሀብት ይዛ፣ በጣም ጠንካራን ሀገሩን የሚወድ ህዝብ ይዛ። ይሄን ለማድረግ ግን የዲፕሎማሲ ስራ መሰራት አለበት። ግብፅ የህዳሴውን ግድብ እንዲጠላ ለማድረግ ስንትና ስንት ማይል ሄዳለች በዘመናት ሁሉ በብዙ ሺህ ታሪክ። ለምሳሌ ላንሳለ በቀደም የውጭ ጉዳይ ሚኒስትራችን ዶክተር ጌዲዮን ጢሞቴዎስ ፓርላማ በተገኙበት ሰዓት ከአብን ሰዎች ላይ የተነሱ ጥያቄዎች ከእንትኑ ጋር ተያይዞ የሰጡት ምላሽ ነበረ። እኔ በመለሱት መልስ አዝኛለሁ። እንደ አንድ ኢትዮጵያ እንደ አንድ ተራ ይሄን ያክል የላቀ እውቀት እሳቸውን መጋደር የሚያስችል እውቀት ባይኖረኝም ሪሊ ህዳሴው ግድብ ላይ የተገኙ የአፍሪካ ሀገሮች ስንት ነበሩ? ጥሩ ዲፕሎማሲ ስላለን ነው ከጎረቤታችን ጋር መጥተው እኛ ጋር እንትና አይደል የመጣው ሁሩ የጅቡቲ አይደል የመጡት የሶማሊያ አይደል የመጡት ማመጣ ሌላ ነገር ግን በርካታ የአውሮፓ መሪዎች ጭምር እኮ እንዲገኙ የተባበሩት መንግስታት ድርጅት እኮ እንዲመጡ እንዴ መጋየት ነበረባቸው እኮ እነኛ አካላት። ኢትዮጵያ በዘመኗ እንደዚህ አይነት ዳም ስትገነባ ኦኬ ከኢኮኖሚ ተጽዕኖ ነፃ ልትወጣን ኢትዮጵያ ብርሃን ወጣላት ብለው እኮ መጋየት ነበረባቸው። ዲፕሎማሲያችን ያልሄድንበት መሆኑን ማሳያ ነውና ከጎረቤቶቻችን ጋር ያለው ግንኙነት ጥሩ እንዲሆን ጠቅላይ ሚኒስትሩ ከኤርትራ ጋር የጀመሩትን እንትን እኮ ይበል ብለን እልል ብለናል። እኛም ጓደኞቻችንን እኮ አግኝተናል። በሰዓቱ በጣም ጥሩ ነገር ነበር የነበረው። ነገር ግን ውሎ ሳያድር ነው የጨለመው።
ቀጣይነት ያለው ዲፕሎማሲ ያስፈልገናል። ይሄው አሁን አጣብቂኝ ውስጥ ገብተናል በሶማሌላንድ ኬስ። ጅቡቲ ታያለ ሰሞኑን ዲፕሎማቶቿን ከሶማሌላንድ እያስወጣች ነው። ሁሉም ከራሱ ጥቅም አንጻር ነው። ኢትዮጵያ ከሶማሌላንድ ወደብ ብታገኝ ጅቡቲ ኢትዮጵያ ስንት ፐርሰንቱን ልበለ መቼም እንደው 100% ባይሆንም 70-80% በእኛ በኢትዮጵያ ገንዘብ አይደለም የምትኖረው፣ እሱን ታጣለች። ኢትዮጵያ አማራጭ ወደብ አገኘች ማለት የጅቡቲም ጉሮሮ ይዘጋል እኮ። እነዚህ ነገሮች ለሀገራዊ ጥቅም እንደ ሀገር የፖለቲካ ፓርቲ በለው ግለሰብ በለው ሃይማኖት አባት በለው መንግስት በለው ይህንን ማሳብ መደገፍ የለብንም ወይ እንደ አንድ ዜጋ ማለት ነው። ምን ጥርጥር የዛ ግን ተቃራኒ የሆኑ ደግሞ ከግብጽ ጋር የሚልኩ የምታያቸው ነው። አቶ አበበ ምን ትላለኝ ጉዳይ መቼም ኢትዮጵያን በወደብ ማግኘት ጉዳይ የሚጸራ አካል ካለ እሱ ኢትዮጵያ አይደለም፣ ዜግነቱን ፈልጎ ያገኝ። እያልን ያለ ነው ምንድን ነው? ከጦርነት ባሻገር ያለውን ሰላማዊ መንገድ ዲፕሎማሲያዊ መንገድ አሟጠን እንጠቀም። እሱን ሙጥጥ አድርገን ጨርሰን ችግራችን ወደ ጦርነት የሚያስገባን ከሆነ አየህ ዓለም አቀፍ ህጎች ምን ይላሉ የሚለው በባለሙያዎች ተጠንቶ እዚህ ደግሞ ኢትዮጵያውያን በአንድነት ሊያስቆመን የሚችል ኃይል ኖሮ ፍቅር ኖሮ ገባ አይደል? እንደ ዘመነ መሳፍንት በተከፋፈሉበት ወቅት ጣሊያን ስትወረን በኋላ አንድ ሆኑና ጣሊያን ላይ አፈሙዛቸውን ደቀኑ። ጥሩ ዘመን ነበር እኛ ያልተማሩ አባቶቻችን አገርን አስቀድመው። ዛሬ ደግሞ ዘመናዊው ዘመነ መሳፍንት በዘር ከፋፍሎናል። ከዚህ ፖለቲካና ግጭት ወጥተን በአንድ ቆመን እንኳን አትሊስት ከኤርትራም ጀርባ የሚመጣውን ዓለም አቀፍ ተጽዕኖ ከግብፅም ጀምሮ መቋቋም ችለን ወረንም ቦታውን የምናስመልስ ከሆነ ኢትዮጵያውያን አንድ መሆን አለባቸው። አንድ ስንሆን እናሸንፋለን። ልንገርህ፣ ለመጨረሻ ጊዜ የምነግርህ በፕሮግራማችን ለመጨረሻ ጊዜ ስለ ከውይይቱ ልንቀጥል እንችላለን። በዚህ ፕሮግራም መጨረሻ ላይ የምነግርህ ኢትዮጵያውያን በአንድ ቆመን ከዚህ በኋላ የሚመጣውን የውጭ ጠላት ማሸነፍ ካልቻልና ከተሸነፍን በታሪክ ብልጽግና የሚወቀስበት ምዕራፍ ላይ ነው ያለነው። ታሪክ ምን ያክል እንደሚያወቅ ምክንያቱም ግብጾች ለረጅም ዓመታት ወረውን አሸንፈናቸዋል። ሱዳን እንደዛ። ኢትዮጵያ ከጣሊያን ጋር ጭምር ተዋክታ ያሸነፈች ሀገር ናት። አድዋ ትልቁ መዘክራችን ነው። ነገር ግን በውስጣችን ባለ ልዩነት እርስ በርስ የተቆራቆስን ጠላት ወሮን የምንሸነፍ ከሆነ ግን ሪሊ የዛን ቀን ኢትዮጵያውያን ሞተናል። ስለዚህ ከዚህ ለመውጣት አገር ውስጥ ያለውን አትሞስፈር መንግስት ተሸንፎ በሆደ ሰፊነት ዝቅ ብሎ ወደ ድርድር ራሱ መጥቶ ቀድሞ መጥቶ ከዛ እነዛንም ወደ ድርድር አምጥቶ የሚጠይቁትን ጥያቄ ሰጥቶ መቀበል መርህ ሄዶበት አገር ቢያረጋጋ 130 ሚሊዮን ህዝብ የወደብ በር ተዘግቶበት ታፍኖ ይሙት የሚል ህግ የለም። እኛም ታፍነን ከምንሞት ወተን ተዋክተን ሞተን ቢሆን ወደብ እናስመልሳለን የሚል እምነት ይኖረዋል። ይሄን ነው። እናመሰግናለን ዶክተር አበበ የነበረን ቆይታ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ከአቶ አበበ ጋር የነበረን ቆይታ ይህን ይመስል ነበረ። ሌላ ቀን እንግዲህ በሌላ ሀሳብ ደግሞ በተለይ ሀገራዊ ጉዳይ ላይ እንዲጋበዝን ውይይት እናደርጋለን። የዛሬ ቆይታችን ይህን ይመስል ነበር። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከእኛ ጋር ቀጥሉ። ሻሎም